በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒት ለሕዝበ ዚአሁ። ይቅር ያለን ለወገኖቹ መድኃኒትን ያደረገ የአባቶቻችን አምላክ ቸሩ እግዚአብሔር ስለ ቸርነቱ፣ ስለ ምሕረቱ፣ ስለ ይቅርታው ከሁሉ አስቀድሞ ስሙ የተመሰገነ ይሁንና ለእናንተም እንደሚገባችሁ በአምላካችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸሩ አምላካችን መድኃኒታችን እግዚአብሔር እመቤታችን ቅድስት ድንግል አምላክ ማርያም፣ ቅዱስ ዕፀ መስቀሉ፣ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። እግዚአብሔር ፈቃዱ ሆኖ ሁለቱን ሳምንታት አሳልፈን በዓለ ጥምቀትን አክብረን ዛሬ ደግሞ የደገኛውን ሰማዕት የቅዱስ ጊዮርጊስን የሌሎችንም ቅዱሳን በዓል አክብረን የተገናኘ ነው። እግዚአብሔር እንደፈቀደ እንግዲህ ትምህርት እንማራለን። አጭር ይሁን ረጅም እኔ ያላውቀውም እኔ ያልወስነውም። ያው ምናልባት መሀል ላይ አቋርጬ ቁጭ ካልኩኝ አይናችሁ ትኩረታችሁ እንዳይስብ ያው በጣም አስተማሪ ሌላ እንዳለ አስቤ ነበር የመጣሁት። አጋጣሚ የተግባቦት ክፍተት ነው እና ለማስተማር አልነበረም የመጣሁት። እንግዲህ ዞሮ ዞሮ የሚያስተምር እግዚአብሔር ስለሆነ ባለቤቱ ያለውን ያክል እሞክራለሁ። ያው ማለቱ አስፈላጊ ነው። ያው የምንኖርበትን ነገር ታውቁታላችሁ፣ ህመሙን ምንሆንና ከቻልኩ ቁሜ እሞክራለሁ፣ ካልቻልኩ መቀመጤ ነው እና እሱ እንግዲህ ያው መድኃኔዓለም ለእናንተ ነው የምነግር እንጂ ቸሩ መድኃኔዓለም ያውቀዋል። እንግዲህ የባለቤቱን ቃል እንነጋገራለን። ዛሬ የቅዱስ ጊዮርጊስ ሊቀ ሰማዕታት ዓመታዊ በዓል ነው። ከዚያ ውጭ የኢትዮጵያዊ ሐዋርያና ጻድቅ ቅዱስ ባኮስ፣ እንደዚሁም ሌላኛው የኢትዮጵያዊ ጻድቅና ሊቅ አባ ዳንኤል፣ እንደዚሁም ቅዱሳት ደናግል እናቶቻችን ማርያ ወማርታ፣ እንደገና ደግሞ ከ318ቱ ቅዱሳን ሊቃውንት አንዱ የሆነ ስም አጠራሩ የከበረ በደግነቱ የተመሰከረለት ቅዱስ ያዕቆብ ዘንጽቤን ዓመታዊ በዓሉ ነው። እነዚህን የመሰሉ በዓላት ስላሉ የትምህርታችን ርዕስ የሚወስደን ወደ ቅዱስ ጊዮርጊስና ወደ ጃንደረባው ቅዱስ ባኮስ ነው። የትምህርታችን ርዕስም ገድለ ባኮስ ወጊዮርጊስ የሚል ይሆናል። የቅዱስ ባኮስና የቅዱስ ጊዮርጊስን ገድል ሙሉውን ሳይሆን ጥቂት ቆንጥረን እንድናውቃቸው እነሱ እንድንረዳቸው ለማድረግ የሚያስችለውን ነገር ለመማር እንሞክራለን። እንግዲህ በቅዱሳት መጻሕፍት በአዲስ ኪዳን ምዕራፍና ቁጥር የተሰጣቸው ቅዱሳን ጥቂት ናቸው፣ በጣም ጥቂት ናቸው። ከእነዚህ መካከል ከወንጌል በኋላ በግብረ ሐዋርያት በመጽሐፈ አብረክሲስ ወይም በመጽሐፈ ልዑካን በምዕራፍ 8 ቁጥር 26 ላይ ያለውን ምንባብ እናነብና ከዚያ መለስ ብለን ሌሎች ሀተታዎችን አንስተን እንቀጥላለን። ግብረ ሐዋርያት የሐዋርያት ሥራ እንግዲህ ካህኑ ሲያነብ ያው ዲያቆን በሆንም በቅዳሴ ጊዜ ማለት አልችልም። ለትምህርት ግን የካህኑን አነጋገር እናገራለሁ። ነቅ ንጹሕ ዘማንቅዕተ ሕግ ንጹሐን ዝውእቱ ዜናገሮሙ ለሐዋርያት ጸሎቶሙ ወበረከቶሙ ወትረ ይሃሉ ምስሌነ ይላል ካህኑ። ነቅ ንጹሕ ማለት መልካም ምንጭ፣ ጥሩ ምንጭ፣ ንጹሕ ምንጭ ነው። እርሱስ ምንድን ነው ቢሉ ወንጌል ነው። ከክርስቶስ የተገኘ ወንጌል ንጹሕ ምንጭ ወይም ጽሩይ ማይ። ነቅ ጌታን ካሉ ማይ ወንጌል፣ አንድም ነቅ እመቤታችንን ካሉ ማይ ጌታ ራሱ ይሆናል። ነቅ ንጹሕ ምን አለ? ዘማንቅዕተ ሕግ ንጹሐን ምንድን ነው? በሁለት ምርኩዝ ማን ያልከው? አይ ወይ እቀመጣለሁ እንጂ በሁለት ምርኩዝ እንኳን አልቆም። አንድ እኮ በዚህ ይዣለሁ። እሱ ተለምዷል። የማንዱን ለምደነዋል ብዬ ነው። ደህና ዋላችሁ። ነቅ ንጹሕ በሉ እስቲ። ኧረ በደንብ በሉ። ያው ዛሬ የተወሰነ ሰው የምታዩት ዛሬ
በነገራችሁ ላይ ቅዱስ ጊዮርጊስ ቆይቶ ይመጣል። ታች አበራ ገብቷል። እዚህኛው አዎ ቅዳሴ ያልቋል። እዚህ እንኳን ታች ይቆያል ገብቷል በሰላም። አሁን እኮ የሚገርማችሁ ነገር አይቸሩ መድኃኔዓለም በዓል ከተባለ ጥያቄያችን ምንድን ነው? በሰላም እንደዛ እኮ ነው በቃ። ለምን? ሰላማዊ ሰው ስለሌለ ብሴ ሰላም ሰላማዊ ሰው የሰላም ሰው ስለሌለ፣ አንድም መስተሳለም መስተፋቅር እንደ ሰሎሞን የሚያስታርቅ የሚያዋድድ ስለጠፋ እና በሰላም ገባ በሰላም አለፈ ነው። ሌላ ነገር የለም። እንኳን በሰላም አለፈ። ደግሞ እዚህ በኋላ ሎዛ አስተርእዮ ማርያም እሱ ነው ደግሞ እግዚአብሔር በሰላም ያሳልፈው እሱ ነው። ከዚያ በኋላ ቅዱስ ዑራኤልም አለ በ22 እሱ ነው እግዚአብሔር በሰላም ያሳልፈው። እንዲያ እያለ መቼስ ሰው ለራሱ ፍላጎት ሲባል መቼስ መንፈሳዊ ነገሮችን መንፈሳዊ ያስመስሉ ሰብ ለእከዩ ሃይማኖት ያለብሳ እንዲሉ አባቶቻችን የግል ፍላጎቱን ለመፈጸም በበዓል ያመካኛል። ለምሳሌ አሁን ጥምቀትን የምንወደው ባለፈው የዛሬው 2 ሳምንት እንደነገርኳችሁ ለስጋ ደስታ ነው እንጂ ለነፍስ ፈቃድ እንዳልሆነ ታውቁታላችሁ። ከዛ ጥምቀት አለ፣ ቀጥሎ በ14 የአቡነ አረጋዊ አለ፣ ከዛ በ15 የቅዱስ ቂርቆስ አለ፣ እንደውም በ13 የአቡነ ዘራቡሩክ አለ ግሽ አካባቢ ብትሄዱ። ከዛ በኋላ በእያንዳንዱ እያለ በ18 የቅዱስ ጊዮርጊስ በ21 የእመቤታችን እያለ አሁን ደግሞ በቅርብ ያው መርቆሬዎስ ተጀምሯል። በተደጋጋሚ እንደምላችሁ የዚህ ነገር እኔ ተቃዋሚ ነኝ። ደህና ዋላችሁ። የዚህ ነገር ተቃዋሚ ነኝ። ስርዓት አይመስለኝም። በየምክንያቱ ታቦት እያወጡ ማንከልከል ስርዓት አይመስለኝም። ካህኑ ኤሊ እንዳለ እንጃ አላችሁ እንጃ መታረቂያችንን ይከብዳል። ለሁሉም ነቅ ንጹሕ ጥሩ ምንጭ አለን ዘማንቅዕተ ሕግ ንጹሐን የሕግ ምንጭ ከሆኑ ብሎ ደግሞ አሁን ለጌታ ትቶ ለማን ቀጸለ? ለሐዋርያት ቀጸለ። አንቅዕተ ሕግ አላቸው። ጌታ ሕግን ሰርቶ መንፈስ ቅዱስ በሰጣቸው መጠን ሕግን እንዲሰሩ ደግሞ ሐዋርያትን አዟቸዋል። ሐዋርያት ሕግ ሲሰሩ ምን ይሉ ነበረ? በሐዋርያት ሥራ ምዕራፍ 15 ላይ እንዳለው ለአሕዛብ ሕግ ሲሰሩላቸው ከታነቀ ከደም ከዝሙት ለጣዖት ከተሰዋ ይህንን ከመሰለው እንድትከለከሉ እንጂ ሌላ ከባድ ሸክም እንዳናሸክማችሁ እኛና መንፈስ ቅዱስ አዘናል ብለው መንፈስ ቅዱስ እንዳደረባቸው በግልጥ ሕግን ሰርተው ታይተዋል። ስለዚህ ጌታ በባህሪው ሠራኤ ሕግ ነው። ሐዋርያት በጸጋ ሠራያነ ሕግጋት ናቸው። ሰለስቱ ምዕትም እንደዚህ ተብለዋል። ራሳቸውን ሲጠሩ እንነሰ እሙንቱ እለተወከፍኖ ወልደ እግዚአብሔርን አምነን የባህሪ አምላክነቱን አምነን የተቀበልነው እኛ ነን። ሰለስቱ ምዕት 10 ወሰመንቱ 318ቱ ሠራያነ ሕግጋት ያለ ቅድስት ቤተ ክርስቲያን ዘውቱ መራዊሃ እግዚአብሔር አምላክነ አምላካችን እግዚአብሔር ሙሽራዋ የሆነላት የተባለላት የቅድስት ቤተ ክርስቲያን ሕግጋትን የሰራን እኛ ነን ብለው ሰለስቱ ምዕት ተናግረዋል። ስለዚህ ሐዋርያት ሠራያነ ሕግ ናቸው። ሊቃውንት ሕግን ይሰራሉ እግዚአብሔር በሰጣቸው ሀብት መጠን። ባከይ ነገር ወደ ዘወሰድልኝ ደግሞ የልጅየኛው እያማረኝ እና ምን አላቸው? ደህና ዋላችሁ። ነቅ ንጹሕ ብሎ ቀጥሎ ምንድን ነው ያልኩኝ? አትሰሙም አይደል? እንዴት ዋላችሁ? ኧረ እንዴት ዋላችሁ? ዘማንቅዕተ ሕግ ንጹሐን በሉ እስቲ። አንቅዕተ ሕግ በሉ ንጹሐን ዝውእቱ ዜና ግብሮሙ ለሐዋርያት አለ። ይሄ የሐዋርያት ስራ ነው። ሐዋርያት የሰሩት ዜና የምስራች ነው። ጸሎቶሙ በረከቶሙ ጸሎታቸው፣ አማላጅነታቸው፣ በረከታቸው ከሁላችን ጋር ጸንታ ትኑር ለዘላለሙ አሜን ይላል
የሐዋርያት ሥራ ምዕራፍ 8 ቁጥር 26 የእግዚአብሔር መልአክም ፊልጶስን ተናገረው እንዲህም አለው፣ በቀትር ጊዜ ተነሳና በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው በምድረ በዳው መንገድ ሄደ። ተነስቶም ሄደ። እነሆም የኢትዮጵያ ንግሥት የህንደኬ ጃንደረባ ከሹሞቿ የበለጠ በሀብቷም ሁሉ ላይ በጅሮንድ የነበረ አንድ የኢትዮጵያ ሰው ነበረ። እርሱም ሊሰግድ ወደ ኢየሩሳሌም መጣ። ሲመለስም በሰረገላው ላይ ተቀምጦ የነቢዩ የኢሳይያስን መጽሐፍ ያነብ ነበር። መንፈስ ቅዱስም ፊልጶስን ሂድ፣ ይህንን ሰረገላ ተከተለው አለው። ፊልጶስም ፈጥኖ ደርሶ የነቢዩን የኢሳይያስን መጽሐፍ ሲያነብ ሰማው። ፊልጶስም በውኑ የምታነበውን ታውቀዋለህን አለው። ጃንደረባውም ያስተማረኝ ሳይኖር በምን አውቀዋለሁ አለው። ወደ ሰረገላውም ወጥቶ አብሮት ይቀመጥ ዘንድ ፊልጶስን ለመነው። ያነበው የነበረ የመጽሐፉ ቃልም እንዲህ የሚል ነበር። እንደ በግ ወደ መታረድ ተነዳ፣ የበግ ጠቦትም በሚሸልተው ፊት እንዳይናገር እንደማይናገር እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፣ ሕይወቱ ከምድር ተወግዷልና ትውልዱን ማን ይናገራል? ጃንደረባውም ለፊልጶስ መልሶ ነቢዩ ስለ ማን እንዲህ ይላል? ስለ ራሱ ነውን ወይስ ስለ ሌላ? እባክህ ንገረኝ አለው። ፊልጶስም አፉን ከፈተ፣ ስለ ጌታችን ኢየሱስም ከዚያው መጽሐፍ ጀምሮ አስተማረው። በመንገድ ሲሄዱም ወደ ውሃ ደረሱ። ጃንደረባውም እነሆ ውሃ፣ መጠመቅን ምን ይከለክለኛል አለው። ፊልጶስም በፍጹም ልብ ልታምን ይገባሃል አለው። አንድም ብታምን ይገባሃል አለው። ጃንደረባውን መልሶ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ እኔ አምናለሁ አለው። ሰረገላውንም እንዲያቆሙ አዘዘ። አቆመውም። ፊልጶስና ጃንደረባው በአንድነት ወደ ውሃው ወረዱ፣ አጠመቀውም። ከውሃውም ከወጡ በኋላ የእግዚአብሔር መንፈስ ፊልጶስን ነጥቆ ወሰደው። ጃንደረባውም ከዚያ ወዲያ አላየውም፣ ደስ እያለውም መንገዱን ሄደ። ፊልጶስም አዛጦን ወደምትባል ሀገር ደረሰ። በከተማዎችም ሁሉ እየተዘዋወረ ወደ ቂሳርያ እስኪደርስ ድረስ ያስተምር ነበረ። ስለ ቅዱስ ቃሉ አምላካችን እግዚአብሔር ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ይሄ የተነበበው ኃይለ ቃል ስለ ጃንደረባው ቅዱስ ባኮስ ስሙ እዚህ ባይጠቀስም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባኮስ ትለዋለች፣ አንደኛ ስም፣ አቤላክ ትለዋለች፣ ሁለተኛ ስም፣ አቤሜሌክ ትለዋለች፣ ሶስተኛ ስም፣ በሌላም የሚጠሩት አለ። ስለዚህ ቅዱስ ሰውና ስለ ቅዱስ ጊዮርጊስ ጥቂት ገድል ከመነጋገራችን በሚቀድም ግን የተወሰኑ ኃይለ ቃላትን ልንገራችሁ። ደህና ዋላችሁ። እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ከኛ የሚጠብቀው ነገር አለ፣ የሚፈልገው ነገር አለ። አደራ ልላችሁ ፈልጌ ነው። ሊቃውንትንም እንደ ሊቃውንት፣ ወንዶችንም እንደ ወንዶች፣ ሴቶችንም እንደ ሴት እግዚአብሔር ተመልሶ ሲመጣ በፍርድ ቀን ሁላችንን የሚጠይቀን የጋራ ጥያቄ መጽሐፍ ቅዱስ ላይ የተጻፈው እንዳለ ሆኖ ግን ዛሬ ላሳስባቸው የፈለኩት ነገር አለ። የሰውን ልጅ አዳምን ባስቀመጠበት ቦታ ላይ ሊያገኘው ስላልቻለ አዳምን እግዚአብሔር ያስቀመጠው አባታችን አዳምን በገነት ነው። አዳም ግን የተገኘ ምድረ ፋይድ። ስለዚህ አደራ ልላችሁ የምፈልገው ነገር አለ። አደራው የኔ አይደለም፣ የቤተ ክርስቲያን ነው። የመጀመሪያው እርሱን ማመንን አደራ ሰጥቶናል። ደህና ዋላችሁ። እርሱን ማመን እኔም ጥያቄ ደጋግሜ ብዙ ጊዜ እናገራለሁ። እግዚአብሔርን ማመን በከንፈር አይደለም። እንደው ባካችሁ ሰባኪውም ተሰባኪውም ዘማሪውም አዝማሪውም ወጪውም ወራጁም ሁሉም አምናለሁ ይላል። ከዚህ ቅዱስ ሰው ከባኮስ ሕይወት ላይ የምንመለከተው ነገር አለ። በፍጹም ልብ ልታምን ይገባል። በእግዚአብሔር በእርሱ አምነን ከሃይማኖት ሳንወጣ እንዲያገኘን እግዚአብሔር ይፈልጋል። አንደኛው
ሁለተኛው የዚህ ነገር መገለጫው እንግዲህ ማተባችን አይደለም። ደህና ዋላችሁ። ማተብ እንዳንበጥስ አደራ። ለምን ይሄንን እንደምል ቢገባችሁም ባይገባችሁም እናንተ ታውቁ። ግን ማተባችሁን እንዳትበጥሱ። እሺ ነው እንዴ? አዎ። ክርስትና የጥምቀት መዝፈን አይደለም። ክርስትና የጥምቀት መዘመር አይደለም። ክርስትና መስበክ አይደለም። መለፍለፍ አይደለም። እንድታውቁት። ክርስትና አራት ጉባኤ ማወቅ አይደለም። አይምሰላችሁ። አርዮስን ያክል መቅዶኒዎስን ሰባሊዮስን ያክል ሊቅ በዚህ ዘመን አይገኝም። በዚህ ዘመን ሊቃውን ተደምረው ከአንዱ መናፍቅ እውቀት አይደርሱም። ይልወቁት። ለነገ ብናሳድረው ይጎዳናል። እናንተም በዘመናዊ ዶክተር ብትሆን፣ ኬሚስት ብትሆን፣ ፊዚሲስት ብትሆን፣ አስትሮናውት ብትሆን፣ የፈለግከው ደረጃ ላይ ብትደርስ እሱ ሁሉ በእግዚአብሔር ፊት ቁም ነገር የለውም። ለማይተብህ ለፈጣሪህ እውነት ታምነህ መገኘት አለብን። ስለዚህ ጌታ ይሄን ከኛ ይጠብቃል። አደራ ማይተባችን እንዳንበጥስ አደራ ተብለናል። አደራ የቤተክርስቲያን አደራ ነው። ሁለተኛ እግዚአብሔር በመላው ዓለም ያለ ቢሆንም እንኳን ልጆቹን የሚፈልጋቸው በቤቱ ነው። ደህና ዋላችሁ። ከደጁ እንዳትወጡ እንዳትጠፉ፣ ምንም ተፈጥሮ ከደጁ እንዳትወጡ። ይሄ ትልልቆችን ሁሉ ይጨምራል። ዛሬ እንዴት ያለ የቤተክርስቲያንን ትምህርት ተምሮ ወይ አዲስ አበባ ወይ አሜሪካ ወይ አውሮፓ ወይ ሌላ ሀገር ይሄድና የቤተ ክርስቲያኑን ነገር አራግፎ ጥሎ ከቤተ ክርስቲያን ወጥቶ ሌላ ቦታ ይሄዳል። ከደጁ ነው እግዚአብሔር የሚፈልገን። እግዚአብሔር በመላው ዓለም የመላ ቢሆንም ደህና ዋላችሁ። እግዚአብሔር መስጊድ ውስጥ አለ የለም? ምክንያቱም በሁሉ አለ። በረዴት ግን አይደለም። ባህሪው ምኑ ስለሆነ ብቻ ነው። እግዚአብሔር በረዴት በአምልኮት ግን እኛ ልንሻው የሚያስፈልገው የት ነው? አዎ ከደጁ አትጥፉ፣ ከቃሉ አትጉደሉ ትለናለች ቅድስት ቤተ ክርስቲያን። ሶስተኛውና የመጨረሻው አደራ ምንድን ነው ብትሉኝ፣ አደራ ከሰውነት እንዳትጎድሉ። ዛሬ ሀገራችን የሞላው ሰው ይሁን አውሬ መለየት ስለተቸገርን ደህና ዋላችሁ። እንዴት ዋላችሁ? ሰው መሆን አለመሆናችሁን መስፈርት ልስጣችሁ ትንሽ እንድታረጋግጡበት። የሰው ልጅ 5 የጠባይ ደረጃ አለው ይላሉ አባቶቻችን ሊቃውንት። 5 የጠባይ ደረጃ አለው። መላካዊ፣ ሰብአዊ፣ እንስሳዊ፣ አውሬያዊና አጋንንታዊ ጠባይ። አይታችሁት ከሆነ እየወረደ ነው የሚሄደው። መላካዊ ጠባይ ማለት የቅዱሳን ሕይወት ነው። ደህና ዋላችሁ። መላእክት እኛን የሚረዱን እነሱ ምን ሊጠቀሙ ነው? ንገሩኝ። ንስሐ ስንገባ ደስ ይላቸዋል አይላቸውም? ምን ሊያገኙ? አያችሁ። መላካዊ ጠባይ ማለት ከሰው ምንም ሳትጠብቅ ለዚያ ሰው መኖር፣ ለሰው ልጆች፣ ለሌሎቹ፣ ለወገኖች ወይም አፍቅሮ ጸላኢት የሚባለው ነገር ማለት ነው። ጠላትን መውደድ የሚባለው ይሄ ነው መላካዊ ጠባይ። ከዚህ ዝቅ ሲባል ሰብአዊ ጠባይ አለ። ሰብአዊ ጠባይ ማለት ሰው እሱ እንዲጎዳ አይፈልግም። የራሱን ጥቅም ማስነካት አይፈልግም። እንደገና ደግሞ የሌላውንም ጥቅም መንካት አይፈልግም። ራሱንም የማይጎዳ ሌላውንም የሚጠነቀቅ፣ የራሱን የማያስነካ የሰውንም የማይነካ፣ ለራሱ ጥቅም ብሎ ሌሎችን የማይጎዳ፣ መጥቀም ባይችል እንኳን ቢያንስ ለራሱ ጉዳይ ብሎ። ለምሳሌ አንዲት የሕክምና ሰው ሐኪሞች መጀመሪያ ሰው ሆኑ ብለሃል። ሰው መሆን ምንድን ነው? ለእሷ ብዙ የነገርኳትን ነገር ያታለሁ። ግን ደህና ዋላችሁ። ሰው ከሆናችሁ መጀመሪያ የሰውን ልጅ የምታዩት በሰውነቱ ልክ ነው አይደለም? የሀገር መሪም ቢሆን ተቀምጦ የሚለምን ነዳይም ሁለቱም ምንድን ናቸው? ንገሩኝ።
በማን ምሳሌ ነው የተፈጠሩ? መከበር አለባቸው የለባቸው? መጀመሪያ ሁለቱንም እንደ ሰው ማክበር ይገባል። ሐኪም ሆነ ታካሚ ሲመጣ ሀብታም ቢሆን እንዴት አድርገን የምታክመው? ድሃ ከሆነስ? ሽቶ የተቀባ ሰው ሲመጣ፣ ቆሻሻ የለበሰ ሲመጣስ? ቆንጆ ሴት ስትመጣ፣ መልክ ሌላ ስትመጣስ? አስቡት እስኪ። ሐኪም ቤት ስትሄዱ እንደው ከ10 ዶክተር 9 ይገላምጣችኋል አይደል? የግል ሐኪም ቤት ከሆነ ግን አይገላምጥም። ለምን? ያው ገንዘብ ደግሞ ለገንዘቡ ሲል ዋጥ ያረጋታል። ሰው ማለት ሰውን በሰውነቱ የሚመለከት ወይም በሌላ አነጋገር ጌታ የተናገረውን ኃይለ ቃል መጥቀስ ነው። ሰው ማለት ለአንተ የሚያስፈልግ ሁሉ ለእኔ የሚያስፈልገኝ ለገሌ ያስፈልገዋል፣ ወይም ሊያደርጉላችሁ የምትሹትን ሁሉ እናንተ ደግሞ እንዲሁ አድርጉ። እንዲያደርጉባችሁ የማትፈልጉትን እንዲሁ እናንተ በሌሎች ላይ። ይህ ሰብአዊ ጠባይ ይባላል። እንስሳዊ ጠባይ ማለት ሆን ብሎ የማይጎዳ ግን የሰው ጉዳት የማይሰማው ማለት ነው። እንስሳት ስራዬ ብሎ ሌላውን አይጎዱም። ለምሳሌ አንድ በግ እዚህ ሳር ይግጣል፣ እዚያ ማዶ ሌላኛው በግ ታሞ ያቃስታል። ይሄኛው በግ ይጨንቀዋል፣ ሄዶ መፍትሄ ይፈልግለታል። እንስሳዊ ጠባይ ይባላል። ይሄ አሁን ምንም መስፈር ሳያስፈልገው አሁን እዚህ ያለን ሁላችን ሊቃውንትን ይቅርታ እናንተን ላይ ጨምር ይችላል። ከጨመረም እናንተ ታውቁ። የእውነቴን ነው። የትኛው ጠባይ ላይ ያለን አብዛኞቻችን? አሁን እንስሳዊ ጠባይ። ለምሳሌ ኦርቶዶክሳውያን እዛ ይታረዳሉ አይደለም? ያመናል? አያመንም? አብያተ ክርስቲያናት ይቃጠላሉ አይደለም? ያመናል? አያመንም? ቤተ ክርስቲያን ትገፋለች፣ ያመናል? አያመንም? ሌላውን ተውት ነው። ደህና ዋላችሁ። ብዙ ማጠብቋቸው በሰባኪነት ደረጃ ያሉ ሰዎች አይ ትግራይ ውስጥ ረሃብ ገብቷል እና ትግራይ በየቀኑ በጣም ብዙ መቶ ሰው በረሃብ እያለቀ ነው ሲሆን ይበላቸው። ልብ በሉ። እንኳን ክርስቲያን ደህና ዋላችሁ። አሁን ሳውዲ አረቢያ ያሉ እስላሞች ረሃብ ይበላቸው? ንገሩኝ እንጂ በጣም ኖር እኮ ነው። የሳውዲን ሙስሊም ረሃብ ይፍጀው ይባላል? አይባልም። በጣም ነውር ነው። ክርስቲያን በመሆን ብቻ አይደለም፣ ሰው የሰው ልጅ እንደዚህ አይልም። ይበለው ይላል። ስለዚህ እንስሳዊ ጠባይ ማለት ለወገን የማይጨነቅ ግድ የለሽ ይሆናል። ብቻ ሆዴ ሙላ ደረቴ ይቅላ የሚል ሆዱ ከሞላ ሌላ ምንም ነገር የማያሳስበው ማለት ነው። አውሬያዊ ጠባይ ማለት ለሱ ጥቅም ሌሎችን የሚፈጅ ነው። ለምሳሌ አንበሳ ምንጊዜም ቢሆን የሚበላ ድኩላ ላም ተገሉ ነው አይደለም? እሷ መሞት አለባት ለሱ ወድ። ዘረኞች ማለት እነዚህ ናቸው አይደል? በዚህ ዘመን ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ እያሉ ሀገር የሚያፋጁ ምን ይሏቸዋል? በቀደም አንድ የሆነ መጽሔት ላይ ያነበብኩኝ ግጭት ቸርቻሪዎች ይባላሉ። ደህና ዋላችሁ። አሁን ሲጋራ የሚሸጡ ሰዎች አሉ። ሲጋራ የሚሸጡ ሰዎች አራዊት ይባላሉ። ጫት የሚሸጡ ሰዎች አራዊት ይባላሉ። እነሱ አይቀሙ አያጨሱ ይሆናል፣ ግን አራዊት ናቸው። የሚገርማችሁ ነገር በ1950ዎቹ አውሮፓ ውስጥ ሆስፒታል ላይ ሆስፒታሉ ራሱ የሲጋራ ሱቅ ነበረው። ጥሩ ነው አይደለም? ካልቀረማ ምን ችግር አለ? ኋላ በሕግ ተከለከለ። ሰውየውን የሚጎዳውን ነገር አንተ ከሸጥክለት ለአንተ ጥቅም ብለህ ጎድተዋልና አውሬ ነህ። የመጨረሻው አምስተኛው ሰይጣናዊ ይባላል። ሰይጣናዊ ጠባይ ማለት ልብ በሉ፣ አራዊት የሚገሉ ሊበሉ ነው አይደለም? ንገሩኝ እንጂ ሰይጣን እኛን ሲኦል አስገብቶ የሚያገኘው ነገር አለ? ንገሩኝ። እኛን አሳስቶ የሚያተርፈው ነገር አለ? ሰይጣናዊ ጠባይ ማለት በሰው ጉዳት መደሰት። እንዲህ ያለ ጠባይ ያላቸውም አሉ። ከየትኛው እንደሆናችሁ መርምሩ። ዋናው ሶስተኛው መልእክት እግዚአብሔር መድኃኒታችን ሲመጣ ከሰውነት ጎለን እንዳያገኘን ለማሳሰብ ነው። ከትምህርቱ መግቢያው ረዘመና ምን ታረጊዋለሽ እንደምትሉት እንደ አዝማሪው አነጋገር ነው። እሺ ወደ ትምህርታችን እንግባ። ደህና ዋላችሁ። የዣንደረባው የባኮስን ነገር ዝም ብለን ጥቅሷ ላይ ያለችውን ነገር ብቻ ብንመለከት የዚህን ቅዱስ ሰው
እስከ እምነቱ ድረስ ያለውን እናያለን። ከእምነቱ በኋላ ያለውን ደግሞ በኋላ ባጭር እጨምርላችኋለሁ። ቅድም እንዳልኳችሁ የመጀመሪያ በሐዋርያት ሥራ የሰማችሁ ነው ወይ? ቅዱስ በርቶሎሜዎስ የሚባል ሐዋርያ ታውቃላችሁ? አረ ንገሩኝ። ታውቃላችሁ? የሐዋርያት ሥራ ላይ እንዲህ አደረገ የሚል ታሪክ ተጽፎለታል? አልተጻፈም። የቅዱስ ፊልጶስ አልተጻፈም። ይሄኛው ፊልጶስ የሰባ አርድእቱ ሳይሆን የዋናው አልተጻፈም። የናትናኤል አልተጻፈም። የያዕቆብ ወልደ እልፍዮስ አልተጻፈም። አረ እንደው ሌላው ይቅርተውት የዮሐንስ ወንጌላዊ እንኳን ትንሽ ተጽፋ እዚያ በኋላ ቀርቷል። የቅዱስ ባኮስ የቅዱስ ቆርኔሌዎስ ግን በምክንያት በሰፊ ተጽፏል። ቆርኔሌዎስ ከአሕዛብ ምድር፣ ቅዱስ ባኮስ የእስራኤል ተቀጥላ ወይም እስራኤልን መስላ ብሉይን ይዛ አዲስ ኪዳንን የምትጠብቀው ኢትዮጵያ ነውና በምክንያት ተጽፏል። አሁን መለስ ብለን ኃይለ ቃላቱን እንመልከታቸው። እንቅልፍ መጧችሁ ነው? መድኃኔዓለም በሚያውቀው ምን እየተሰማኝ እንደምጮህ እንግዲህ ባለቤቱ ያውቀዋል። አደራችሁ። አሁን እናንተ እዚህ በተቀመጣችሁበት ሰዓት ገዳማት የላክናቸው ወንድሞቻችን ጨርሰዋል። በእርግጥ ስራቸውን ግን ሲሸከሙ ሲያወርዱ፣ አንዴ ዋግ ኽምራ፣ አንዴ ሰሜን ወሎ፣ አንዴ ደቡብ ወሎ። ዛሬ ነው ያለቀው። እንግዲህ በስንተኛ ቀኑ ማለት ነው? ከቅዳሜ ጀምሮ እስከ ዛሬ ድረስ እህል ማድረስ ላይ ተጠምደው ነው የነበረ። ደህና ዋላችሁ። ድካማቸውን ማሰብ ትችላላችሁ። እንመርቃቸዋለን አንድያቸውን ሲመጡ። ግን ብዙ አትድከሙ። ያደለው ስራ ይሰራል። እናንተ ደግሞ ያው ቁጭ ብላችሁ ለመማር ከደከማችሁ እጅግ አስቸጋሪ ነው ብዬ ነው። ማንሻችንም የሆነው ኢትዮጵያዊውን ጃንደረባ ቅዱስ ባኮስን ያጠመቀው የትኛው ፊልጶስ ነው የሚለው አንዳንዴ በቤተ ጉባኤ ይከራከሩበታል። ከሰባ አርድእት ያለው ነው ወይስ 12ቱ አንዱ ነው የሚለው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የግብፅ ኦርቶዶክስ ቤተክርስቲያን ግን በአብዛኛው የሚያምኑት ከ72ቱ አርድእት ያለው ነው። ታዲያ ለክርክር መነሻ የሆነው ምንድን ነው? አይ ፊልጶስ ከሰባ አርድእት ያለው ዲያቆን ነው፣ ዲያቆን ደግሞ አያጠምቅ ብሎ ይሄ በችስ ጉንጭ አልፋ ክርክር ነው። በእውነቱ እኔ በመጀመሪያ ደረጃ 72ቱ አርድእት ከቅስና ማዕረግ በላይ እንደሆኑ እንድታውቁ ያስፈልጋል። ደህና ናችሁ? በእርገት ሹማቸዋል። 7ቱ ዲያቆናት ሲመረጡ ዲቁናቸው በራት ላይ ዳረጎት ነው እንጂ ዝም ብሎ ከምዕመንነት እየተመረጡ አይደለም። እንዲሁ አንዳንዴ ማስተዋል ጥሩ ነው። አይጎዳንም። እኛ ከ12ቱ ሐዋርያት አንዱስ ቢሆን ምን ይጎዳናል? ደስ ይለናል። ደህና ዋላችሁ? ኧረ እንዴት ዋላችሁ? የእኛ የክህነት አባታችን ቅዱስ ማርቆስ ወንጌላዊ ነው። ጴጥሮስ ቢሆን ይቸግረናል? ንገሩኝ። ጳውሎስ ቢሆንስ አይቸግረንም። ነገር ግን ለክርክር ማንሻ የተደረገው ነገር ዲያቆን ስለሆነ ማጥመቅ አይችልም የሚለው ግን ዝም ብሎ በከንቱ ጉንጭ ማልፋት ነው። ምን ይላሉ? በዛ ዘመን የነበሩ 7ቱ ዲያቆናት እያስተማሩ ለሐዋርያትን የሚሰጡ የነበረ እንዲህ ያለ ትምህርት እንዲያው የማይመስል ነገር ነው። ምክንያቱም ጌታ በእርገት ሁሉንም እንደየመጠናቸው ሊቃነ ጳጳሳት፣ ካህናት አድርጎ ሾሟቸው ነው ሄደ። በነገራችሁ ላይ ስርዓተ ዲቁና የተጀመረ ቤተ ክርስቲያን ስትጣነጽ ከእመቤታችን ዕረፍት ከ3 ዓመት በኋላ ነው። የመጀመሪያው 7ቱ ዲያቆናት የተመረጡት ዛሬ ለምናውቀው አይነት ዲቁና አይደለም። ቅዱስ እስጢፋኖስ መጀመሪያውኑ በኤጲስቆጶስነት ማዕረግ የነበረ ሰው ነው እንድታውቁት እንጂ ዝም ብሎ ምዕመን ኑሮ 3 ዓመት ሙሉ ምዕመን፣ ጌታ ሲያርግም ምዕመን፣ መንፈስ ቅዱስ ሲወርድ ምዕመን። እንዲህ ያለ ትምህርት አለ? የማይመስል ነገር። ይሄን ጉንጭ አልፋ ክርክር ወዲያ አቆዩልን። ማንሳት የፈለኩት ለዚህ ነው እንጂ ትልቁ ፊልጶስ አጠምቀው ትንሹ ፊልጶስ አያስጨንቀን። አንደኛው እሱ። ሁለተኛው እንድታወቅ የሚያስፈልገው ነገር ትልቁ ፊልጶስ ከ72ቱ አርድእት ያለው ማለት ከ12ቱ ሐዋርያት ያለው ፊልጶስ ወይም በዮሐንስ ወንጌል ምዕራፍ 14 ላይ እግዚኦ አርኅነ ለአብ ወያክለነ አብን አሳየን ብሎ የጠየቀው እሱ ነው ከ12ቱ ሐዋርያት ማለት። ወይም በዮሐንስ ወንጌል ምዕራፍ 1 ላይ ጌታ ተከተለኝ ያለው ሄዶ ናትናኤልን የጠራው
እሱ ከ12 ሐዋርያት ነው። ድንግል ነው። በቤተክርስቲያን ትውፊት ትምህርት ድንግል ነው። ይሄኛው ግን ግብረ ሐዋርያትም እንደሚነገረን 4 ደናግል ሴቶች ልጆች ነበሩት። ባለትዳር የ4 ልጆች አባት ነው። ለሁሉም እንደ ማንሻ ነኝ ያነሳሁት። እንቀጥል። የእግዚአብሔር መልአክ ፊልጶስን ተናገረ ይላል። ደህና ዋላችሁ። የእግዚአብሔር መልአክ ሰውን ይናገራሉ አይደለም? ነገሩኝ። ያናገራሉ አይደለም? አናገሯችሁ ያውቃሉ? ንገሩኝ እንጂ። ቆይ የእግዚአብሔር መላእክት ሰውን ያናገራሉ አያናግሩም? እና እናንተ ምንድነው አይጥናችሁ ጉርጥናችሁ? ለምንድን ነው የማያናግሯችሁ? ለምንድን ነው የማያናግሩ? ከዚህ በኋላ ትሄዱና ቅዱስ ሚካኤል ቤተክርስቲያን እንዴ ትናንት እኮ መምህሩ እንደዚህ ብሏል፣ ሚካኤል ለምንድን ነው የማትነጋገሪ? ልክ እንደዚያ ያው የሚያስገርመው ነገር እዚያ ድርሳነ ሚካኤል አለ አይደለም? ምን ስጠኝ ነው የሚለው ሲዘበዝበው ምዕመናው ስጠኝ ነው፣ ሀብት ስጠኝ። በምን ምክንያት ልስጥ? በምን ምክንያት? ጥሩ ነገር እኮ ነው። ደህና ዋላችሁ። አሁን ቅዱስ ሚካኤል እንደዛ ብትሉት በምን ምክንያት ግን አይላችሁም። ለምን? በምን ምክንያት ካለማ እናገራቸው እኮ። መላእክት እንዲነጋግሯችሁ ከፈለጋችሁ ከሰይጣን ትንሽ በለጥ ብላችሁ ተገኙ። አያችሁ፣ መላእክት ሰውን የሚያነጋግሩ ከሰይጣን የተሻለ ሰው ካገኙ ያናግራሉ። አሁን ጥያቄው እሱ ነው። እንኳን እናንተ እዚህ ቁም የምለፈልፈው ሰባኪ ነን የምንለው ከሰይጣን የተሻለ ህይወት አለን ወይ ነው። እንዴት ዋላችሁ? ብዙዎቻችን ክርስቲያንን ለማለት እንደ መስፈርት የምናቀርበው ጾም ነው አይደለም? ነገሩኝ እንጂ ለዚያውም ወገቤን ጨጓራዬን እያለ በስርዓት ማንጾመው ማለት ነው። ግን እውነት ለመናገር ሰይጣን ጾመኛ ነው አይደለም? ንገሩኝ እንጂ ተናገሩ እንጂ። ምግብ ይበላል እንዴ ሰይጣን? አይበላም እኮ። ጾም ጀመረ እኮ 7000 ዓመት አልፎታል። አይ የእሱ ታዲያ መቼ ጽድቅ ነው ትለኝ እንደሆነ እናንተ ነው የጽድቅ ታዲያ። አሁን ክርስቶስን አገኝ ብለህ ነው የምትጾም? በልማድ አይደለም ታዲያ ከሱ በምን ትሻላለህ? በጾም እኮ ከአንተ ሱስ አይሻል አይቀርም፣ ከአንቺ ሱስ አይሻል አይቀርም። ሁለተኛው በምስጋና እበልጠዋለሁ እንዳትል፣ ይበልጣል በምስጋና። መጽሐፈ ስነ ፍጥረት የስነ ፍጥረት ሊቅ አለው መካከላችን። መጽሐፈ ስነ ፍጥረት ምንድን ነው የሚለው? ምሽት 1 ሰዓት ላይ በዛቲ ሰዓት ያአኩትዎ አጋንንት ለእግዚአብሔር። ሁልጊዜ ምሽት 1 ሰዓት ዓለም ከተፈጠረ አንስቶ አቋርጦ አያውቁም፣ ያመሰግኑታል እግዚአብሔር አጋንንት። የአንተ ምስጋና እንዲሁም ከሱ ያነሰ ነው። አጋንንት ከልባቸው ነው የሚያመሰግኑ። አንተ ውዳሴ ማርያም እየደገምክ ምናምን ታያለህ፣ ታቋርጣለህ፣ ቁጭ ትላለህ። ዛሬ ደስ ካለህ ታመሰግናለህ፣ ደስ ካላለህ በኋላ ደግመዋለሁ ልትዋለህ። አጋንንት ግን 1 ሰዓትን አያሳልፉም ለምስጋና። ዛሬ ይሄ ልጅ ሰይጣንን ለማድነቅ ነው የመጣ እንዳትሉኝ፣ ከእናንተ እንደሚሻል አሳያችሁ ብዬ ነው። ከእናንተ ስለ ያው ሁላችንን ጨምረው። ሶስተኛው ጸሎት ነው። አንተ የልማድ ጸሎት ጸልያለህ። አጋንንት ሁል ጊዜ ይጸልያሉ። ምን እያሉ? ያለ ጊዜያችን አታጥፋን እያሉ። ታዲያ ከሰይጣን በምን ታዲያ መልአክ እግዚአብሔር እንዴት ብሎ ይነጋገር? አንድ ይሄ ነው፣ ከሰይጣን መሻል ያስፈልጋል። ሁለተኛ መላእክት የሚነጋገሩት ታዲያ ከአጋንንት የሚሻል ሰው ምን አለው ቢሉ 3 ነገር አለው። አጋንንት የሌላቸው 3 ነገር ካላችሁ ያኔ መላእክት ይነጋገሯቸዋል። አጋንንት ፈጽሞ የሌላቸው አንደኛው ነገር ምንድነው? ንጽህና የላቸው። ደህና ዋላችሁ። ስማቸው እንኳን ሲጠራ ርኩሳት መናፍስት ነው የሚባለው አይደለም? የረከሱ መናፍስት ናቸው። ስለዚህ መላእክት የሚነጋገሩ ንጽህና ያለው ሰው ነው። ዛሬ ህልማየው እግዚአብሔር ተናገረኝ፣ ከእግዚአብሔር መልእክት መጥቷል፣ የበረሃ መልእክት ምናምን እየተባለ የምትሰሙት ብዙ ነገር አለ። ከበረሃ መልእክት አይላክም እያልኩ አይደለም፣ ግን መልእክት አምጩ በጣም ብዙ ነው። በነገራችሁ ላይ እንኳን ሌላ ቦታ ወደኛ ጉባኤ እንኳን የሚላከው መልእክት ከግማሽ በላይ የሚሆነው ለኔ አልቀበለው። የምቀበለው መርጬ ነው። ምክንያቱም ከአበው ጋር ስምምነት አለኝ። የምትልኩት መልእክት በዚህ በታላቁ ቅዱስ መጽሐፍ መስፈርትና በቅዱሳት መጻሕፍት መስፈርት ካልሞላልኝ አልቀበለው። ደህና ዋላችሁ። እግዚአብሔር ይመስገን። ኧረ እንዴት ዋላችሁ? መመርመር ኃጢአት ነው? ንገሩኝ። ካልሞላልኝ እጥለዋለሁ። ምን አገባኝ እኔ? እግዚአብሔር የሰጠኝ ቃል እያለ ለምንድን ነው በዚህ ዘመን ያለ ምድራዊ ቃል የምሰማው? የእግዚአብሔር ከሆነ የእግዚአብሔር ቃሉ አይለወጥም። እግዚአብሔር አይለወጥም።
ይህንን መጽሐፍ የመሰለ ከመጣ እቀበላለሁ። ስለዚህ ሰው ከአጋንንት መሻል የሚችለው ምን ሲኖረው ነው? ንጽህና ሲኖረው። ሁለተኛ አጋንንት የሌላቸው ነገር ትሕትና የላቸው። መላእክት እንዲነጋገሯቸው ትሕትና ያስፈልጋል። ትሕትና። ምክንያቱም ሄኖክ እንዳለ አመፃ ወጻት መዛግብት አመፃ ለብዙ ይተረጎማል። ከዚህ መካከል አንደኛው ትዕቢት ነው። ትዕቢት አመፃ ነው። ሰይጣን መጀመሪያ ክህደቱን ወደዚህ ዓለም ያስገባ እኔ አምላክ ነኝ ብሎ በመታበይ ነው። ከፍጡርነት ራሱን ወደ ፈጣሪነት ከፍ ማድረግ። ለትዕቢተኛ ሰው መላእክት አይነጋገሩትም፣ አይገለጡለትም። ሶስተኛ መላእክት እንዲገለጡላችሁ ከፈለጋችሁ ሶስተኛው መስፈርት ፍቅር ነው። አጋንንት ከመረረ ጥላቻ በቀር ፍቅር አያውቁ። ስለዚህ ንጽህና፣ ትህትናና ፍቅር ያለው ሰው መላእክት ያነጋግሩታል። ደህና ዋላችሁ። ሶስቱ ያለው ሰው ደግሞ እንዳለው አያውቅ። አለኝ ብለህ ካሰብክ ያኔ መላእክት አይደሉም አጋንንት ናቸው የሚነጋገሩ። እኔ ትሁት ነኝ ብለህ ካሰብክ፣ እኔ ንጹህ ነኝ፣ እኔ ፍቅር አለኝ ብለህ ካሰብክ፣ ሰው ወዳለሁ ብለህ ካሰብክ ያኔ አጋንንት ነው የሚነጋገሩ። ደህና ዋላችሁ። መልካም ሰው ራሱን መልካም ነው ክፉ አድርጎ ነው የሚያስብ? ንገሩኝ። እሱ ነው። አያችሁ፣ ማስተዋል ይገባል። አይ በዚህ መጠን ትምህርቱ በጣም እየረዘመ ድካሜም እየረዘመ ልሄድ ነው። ስለዚህ ሀተታ ልተው፣ እቺ ብቻ እንደ ስብከት ትያዝልኝ። ገብቷችኋል? ከዚህ በላይ ምን ስብከት ትፈልግ ታዲያ? ምን ላስተምርሽ እዚህ በላይ? ይሄንን ብትፈጽም እኮ መንግስተ ሰማያት ተከፍቶ ነው የሚጠብቅ። አሁን እነዚህ ሶስቱን ነገሮች ወይ ቅድም ያልኩህን ደግሞ ግን ያው ደግነቱ እግዚአብሔር ይስጣት ሰማ አትሰሙ ማለት የታወቀ ነው። እውነቴን ትሰማላችሁ? አልሰማም ካልክማ ደግሞ እንግዲህ ውጣና ይለይ። እንደዚያው እኔ ማርፌ ቤት ልሂድ። ይኸውላችሁ ደግሞ አንዲት ምክር ልምከራችሁ። መቼም የድሃ ምክር የሚሰማው የለም። ልምከራችሁ። ትሰሙኛላችሁ? እንዳትሰሙ የሚያደርጋችሁ እኮ ጋኔን ጆሯችሁ ላይ ተቀምጧል። የእውነቴን እኮ ነው። እሱን ነው እኮ ማስወጣት ያለባችሁ። እንዴት አድርገህ ትሰማ? ወይኔ አቅም የለኝ። ቅዱስ ባስልዮስ ሲያስተምር ከአንደበቱ ነጸብራቅ እሳት። ያ እኮ ኃይለ መንፈስ ቅዱስ ነው። ያ ወጥቶ እኮ አጋንንትን ያሳድዳቸዋል። ግዱን እንድትሰሙ ያደርጋቸዋል። የተቀደሰ ሰው እንደነንተ ያለ አባት ቢመጣው ግዱን እንድትሰሙ ያደርጋል። መልግራችሁ ለምን ቃሉ ኃይለ መንፈስ ቅዱስ አለው። ብዙ ጊዜ ደጋግሜ እናገራለሁ። መስቀል ያድናል አያድንም? አሁን መስቀል ብሰጣችሁ እናንተ የታመመ ማዳን ትችላላችሁ? ምክንያቱም እግዚአብሔር መስቀሉን እንዲያድን የሚያደርገው በሚያምን እጅ ላይ ስለሆነ ማለት ነው። ገብቶሃል? እኔ እናንተ ከእምነት የለንም፣ ጎድሎች ነን። ቃሉም እንደዛ ነው። ፕሮቴስታንቱ ፓስተሩ ይሰብከዋል፣ የኛው ሰባኪ ልፈልፈዋል፣ ሊቃውንትም ይናገራሉ። መንፈስ ቅዱስ ያደረባቸው አባቶች ሲናገሩት ግን ጠብ ይላል ሄደው። ለምን? ያን ሁሉ በጆሯችን የተጋገረ ያጋንንት ግግር ሰንጥቆ ስለሚገባ ማለት ነው። ቸገረኝ። እኔ እንደሱ እንዳላደርግ አቅሙ የለኝ። እስቲ እናንተ ሞክሩ፣ እኔም ለሞክር የራሴ እኔ እኮ ለራሴ ነው መታገል ያለብኝ። ተናግሬ እናንተን ለመጥቀም ሳይሆን የምናገረው ደህና ዋላችሁ። የምናገረው መጀመሪያ ለማን ነው? ለራሴ እኮ ነው። አታውቁም እንዴ? ኋላ እኮ ኦ ንጉሥ ፈታይ ከበርስከ እኮ ያመጣል። ሰባኪ መሆን አስቸጋሪ ነው። እሺ እንመለስ። ፊልጶስን የእግዚአብሔር መልአክ ተነጋገረው። ለምን ብትለኝ ትሕትና፣ ንጽህና፣ ፍቅር ያለው ሐዋርያ ነዋ። በቀትር ጊዜ ተነሳና በደቡብ በኩል ከኢየሩሳሌም ወደ ጋዛ በሚያወርደው በምድረ በዳው መንገድ ሂድ አለው። እያነበብኩ እንኳ ሰዓቱ መሄዱ ነው። ስለዚህ በአጭር ላድርገው። ፊልጶስን ቅዱስ ፊልጶስን የእግዚአብሔር መልአክ መታና ወደ ጋዛ ውረድ አለው። ታሪክ እንደሚነግረን ኢትዮጵያ በንግሥተ ሳባ ምክንያት በአንደኛ ነገሥት ምዕራፍ 10 ላይ እንደተጻፈ እርሷ ሄዳ ያለ ንግሥት አዜብ ርስት ተቀብላለች። በጣም ሰፊ ርስት። እዚያ የሄዱ ኢትዮጵያውያን የተቀደሱ መካናትን ተሳልመው ያርፉበት ነበረ። ይኸውም ልማዱ ነው። መንፈሳዊ ጉዞ ከዚያ አንስቶ ኢየሩሳሌም ይኬድ ነበረ። ይሄ ጃንደረባ አንድም ለስራ አንድም ለመንፈሳዊ መሳለም ሁለቱንም አንግቦ ሄዷል። ደርሶ በትውፊት እንደሚነገረው
ጌታችን መድኃኒታችን ኢየሱስ ክርስቶስ በተሰቀለበት በሞተበትና በገዛ ስልጣኑ በተነሳበት ወራት ጃንደረባው ባኮስ በዚያ ዙሪያ ነበር። በተለይ መንፈስ ቅዱስ በወረደበት ዕለት ላይ የቤተ ክርስቲያን ሊቃውንት የጻፏቸው መጻሕፍት እንደሚያሳዩን ኢትዮጵያውያን ነበሩ። ምናልባትም ከነዚህ ኢትዮጵያውያን ባኮስ አንዱ ሊሆን ይችላል። ነገር ግን ይህንን ደግሞ ሊቃውንት ይከራከሩበታል። ያማ ቢሆን ኑሮ ለምን ፊልጶስ አስፈልገው? አይ እንደሱስ አይደለም ብሎ እነዚያኞቹ ኢትዮጵያውያን ተርታ እዚያው ነዋሪ ናቸው። ይሄ ግን ዝናውን ያልሰማ ክርስቶስ መወለዱን መሰቀሉን ያልሰማ ግን በጊዜው እዚያ የነበረ። ምክንያቱም እንደምታዩት ሐዋርያት ወነበሩ ሐዋርያት ዓመተ ፍጽምተ በኢየሩሳሌም እንዲል 34 ዓመተ ምህረትን ነው በአንድነት ያስተማሩ። ከዚያ በኋላ ተበትነዋል እና ዘመኑን ቁጥሩን ማየት ብንችል 34 አልፎ ምናልባት 35ኛው 36ኛው ግን ደግሞ ዘመኑን ቁጥር ለማጥናት ስትመለከቱ ይሄ ሰው የህንደኬ ገርሳሞት የምትባል የኢትዮጵያ ንግስት ጃንደረባ ነው። ህንደኬ ገርሳሞት ዘመናዊ ሳይንስ ከ34 ወይም ዘመናዊ ታሪክ እስከ 46 ዓመተ ምህረት ነው የነገሰች ይችላል። ለ12 ዓመት ከጥቂት ወራት። ስለዚህ እንደነገሰች ነው የላከችው። በአማካይ ላይ ነው የሚችለው በ34 እና በ36 መካከል ነው። ግን አበው የሚሉ ምናልባት 34 እያለቀ በነበረበት ወይ 35 በጀመረበት ዘመን ነው። ከዚያ ሰግዶ እየተመለሰ ለእግዚአብሔር ሰግዶ ግን የመዳን ትምህርትን አላወቀም። ብሉይን እንጂ ሐዲስን አላወቀም። ኦሪትን እንጂ ወንጌልን አላወቀም። ነቢያትን እንጂ ሐዋርያትን አልተረዳም። እግዚአብሔርን በአንድነቱ እንጂ የሶስትነቱን ምስጢርና ሰው የመሆኑን ምስጢር አላወቀም ነበረ። ደህና ዋላችሁ። ጠራውና መልአከ እግዚአብሔር ጠርቶ ሂድ ወደ ጋዛ ወረድ ብሎ አለ። አሁን ልብ በሉ። ለአንድ ሰው የእግዚአብሔር መልአክ ውረድና ተገናኝተህ አስተምረህ አጥምቀው ብሎ ሲልከው ሁለት ነገር መመልከት ትችላላችሁ። የመጀመሪያው የዚህን ቅዱስ ሰው ክብር፣ የባኮስን ክብር መንፈስ ቅዱስ አስቀድሞ እንደምን እንደመረጠው ትመለከታላችሁ። ሁለተኛ የዚህ ሰው መመረጥ መች ለራሱ ብቻ ሊድነዋ ለኢትዮጵያ የመጀመሪያው ሐዋርያ እንዲሆን ነውና ስለዚህ ነገር ምክንያቱም ኢትዮጵያ ብሉይን ይዛ ሐዲስን የምትጠብቅ ናታ። በዚያ ጊዜ ጃንደረባው ቅዱስ ባኮስ በሰረገላ ላይ ተቀምጦ፣ ሰረገላ ታውቃላችሁ? ምንድነው ሰረገላ? እንዴት ዋላችሁ? ምንድነው ሰረገላ? ኢትዮጵያ ውስጥ የሚያሳዝነኝ ነገር አሁን ሰረገላ ይላል። አሁን በቅርቡ ጌጥ መስሏቸው ከአውሮፓ ከምን አይተው ለሰርግ አንዳንዶቹ ሰረገላ ጀምረዋል አይደለም? ሰረገላ እዛ ብሪታንያ ለንደን ብትሄዱ እዛ ባኪንግሃም ፓላስ ያቺ ሴትየቱ ያለችበት ማን ነው የምትባል? ኤልሳቤጥ ነው የምትባል። ስሟና ግብሯ ባይገናኝም ንግስት ኤልሳቤጥ ዳግማዊት ነው የምትባል። እዛ ቤተ መንግስት ብትሄዱ እዛ የምታዩት ነገር ነው ሰረገላ። ብዙዎቻችሁ በፊልምም በቴሌቪዥን በምንም ታዩት ይሆናል። ያው በጥቂቱ 2 ቢበዛ 12 ፈረስ የሚስበው ሰረገላ እንደ ክብሩ መጠን ይለያያል። ወይም ደግሞ እንደ መንገዱ ጽናት መጠን የፈረሶቹ ቁጥር የሚጨምረው አቀበት ካለ የፈረሶቹ ቁጥር ይጨምራል፣ ለመሳብ ጉልበት እንዲጨምር ወይም የተጫነው ነገር ከበዛ። ሰረገላ ላይ ተቀምጦ እንግዲህ ጌታ ነው። እንግዲህ ልብ በሉ ምንድነው የሚለው ስለሱ የኢትዮጵያ ንግስት የህንደኬ ጃንደረባ። ጃንደረባ ትርጉሙን ታውቃላችሁ አይደለም? ፍጹም ጃንደረባ ማለት ጌታችን እንዳስተማረ 3 አይነት ጃንደረብነት አለ። አንደኛው ጃንደረብነት በጦርነት ምክንያት የሚደረግ ሰዎችን የሚሰልቧቸው ነው። አንደኛው ጃንደረብነት በተፈጥሮ የሚገኝ ነው። ሶስተኛው አይነት ጃንደረብነት ደግሞ ራሳቸውን ጃንደረባ ያደረጉ። ግን ጃንደረብነት በስጋዊና በመንፈሳዊ ትርጉም ይለያያል። በመንፈሳዊ ትርጉም ከድንግልና ጋር የተያያዘ ትርጉም ሲኖረው፣ በስጋዊ ትርጉሙ ግን የአባለ ዘርን መኮላሸት ወይም መቆረጥን ይመለከታል። የንግስቲቱ ጃንደረባ የተባለ ሴት ንግስት ስትነግስ በዙሪያዋ የሚጠብቋት ወንዶች ሌላ ችግር እንዳይፈጥሩ በግድ አይደለም በፈቃዳቸው ጃንደረባ ይደረጋል። ለናውላችሁ እስቲ እንዲያው በኢትዮጵያ ታሪክ የምታውቁት በጣም ዝነኛ ጃንደረባ 3 ንገሩ።
እሱማ አይ በታሪክ እንጂ አረረ ተው ይገርምህ። ሌሎቻችሁ ባልቻ አባ ነፍሶ አንተ የተረፈ መጽሐፍ አለ እንድትሰጥልኝ አንድ አለ ግዢ ነው እና እሰጥሃለሁ ገንዘቡን ውሰድ። በኋላ ተቀበለ። ያኛው መጽሐፍ ደርሷል። የዛሬ 2 ሳምንት የሰጠ ነው። አዲስ እንግዳ ሰው ነህ ቀንቶሃል። ባልቻ አባ ነፍሶ ወይም ባልቻ ሳፎ ደጃዝማች ባልቻ ጃንደረባ ናቸው። ስለ ጃንደረብነታቸው ታሪክ ካለቃ ገብረሃና ጋር ያለው እንዳልተርክላችሁ አጓጉል። ለእግዚአብሔር ጉባኤ አይመችም ልተው ሌላ ጊዜ ወይ በዓለሙ መድረክ እንተርከዋለን። እና ጃንደረባ ሲባል እንደዚህ ያለ ማለት ነው። እና ጃንደረባ ይልና ከሹሞቹ አሉ የበለጠ የሰማችሁ ነው። ምን አልኩኝ? ከፍተኛው ባለስልጣን ማለት እኮ ነው። በሀብቷም ሁሉ ላይ በጅሮንድ የነበረ ማለትም የገንዘብ ሚኒስቴር የሆነ ሰው ነው የሚለው መጽሐፍ። ይህንን ያክል የከበረ ሰው እንግዲህ ሰቡት። ወታደር ይኖረዋል፣ አጃቢ አለ፣ ሰረገላ የሚስብ አለ። በዚህ ሁሉ እየሄደ እሱ ግን በዚህ ሁሉ መካከል መጽሐፍ ቅዱስ እየበላ ነው አላለንም። ተኝቶ አይደለም ያለን፣ እየተዝናና አይደለም፣ እየሳቀ እየተጫወተ ምን እያደረገ ነው? ንገሩኝ። እያነበበ ደግሞ የሚያነብ ፍልስፍና አይደለም፣ የሚያነብ ስነ ልቦና አይደለም፣ ቅዱሳት መጻሕፍት ትንቢተ ኢሳይያስ ነው የሚያነብ። ያንን እያነበበን ያገኘው ቅዱስ ፊልጶስ መጣ። ታዲያ ሁሌ የሚገርመኝ ሁሌ በየዓመቱ የምላችሁ ነገር አለ። ጃንደረባው ቅዱስ ፊልጶስ መጥቶ ሲገናኘው የመጀመሪያ ከእግዚአብሔር ሰላምታ በኋላ የጠየቀው ነገር ምንድን ነው? የምታነበውን ታስተውለዋለህ ወይ? በጣም እጹብ ጥያቄ ነው። ዛሬ 30 ምናምን ሺህ ፕሮቴስታንት የተፈለፈለ ኢትዮጵያ ዓለም ላይ የሚያነቡትን ማስተዋል ስለማይችሉ ነው። አንድ ሰው ከመሬት ተነስቶ የሚያነባውን ነገር ዝም ብሎ ማስተዋል ስለማይችል በምን ታውቋል ብትሉ ቅዱስ ባኮስ የሚመራኝ የሚያስረዳኝ ሳይኖር እንዴት ይቻላል አለ። ለምን? መጽሐፍትን ለመረዳት ምን ያስፈልጋል? የሚያስረዱ ሊቃውንት ያስፈልጋሉ። ታዲያ ትርጓሜው የት አባቶቻችን ገብተው 10 ዓመት 20 ዓመት መከራቸውን የሚያዩ ለምን ይመስላችኋል? አንድ ሰው ምን ሲል ሰማሁት፣ አይ ጉባኤ ቤት መግባት ምን ያስፈልጋል? ብሉይ ነሽ አዲስ ነሽ ሁሉም ታትሟል፣ መጽሐፉንም አላነበው አለ። አይ ሞኝ አትሁን። ጉባኤ ቤት የሚገባ አንድ ትርጓሜ ሁሉ መጽሐፍ ላይ አይገኝም። የቃል ሀተታ ይባላል። አብነት የሚባል ነገር አለ። ይኸው እናንተ አታውቁትም። አሁን ለምሳሌ የመንበረ መንግስት አብነት አለ፣ የአብየ እግዚአብሔር አብነት አለ፣ የግምጃ ቤት አለ፣ የሰለስቱ ቤት አለ። አብነት አለው። አብነት ማለት የሀተታ አሰጣጥ፣ የምስጢር አገላለጥ፣ የአንድምታ አወራረድ ወይም ደግሞ አንዱ የሚያይበት መንገድ ለየት ባለ መንገድ የሚታይበት አብነት ይባላል። ከአባት ወደ ልጅ የሚተላለፍ የተለየ ምስጢር ሀተታ አብነት። ስለዚህ አብነቱንና ያልተጻፈውን ትርጓሜ ለማግኘት ትገባለህ። አንደኛ። ሁለተኛ ቤተ ጉባኤ የምትገባው የተጻፈው ራሱ ማቅናት ይፈልጋል። ዝም ብሎ የታተመው የምታነበው ገደል የምትገባው ራሱ ተጽፎ የታተመው ምን ይፈልጋል? ማቅናት ይፈልጋል። ዘይቤም ሀተታ ምስጢርም ማቅናት ይፈልጋል። ያው ለምሳሌ የታተመውን የማቴዎስ ወንጌል ምዕራፍ 5 አነበው ሲተረጎም መቅድመ ወንጌልም ላይ ምዕራፍ 5 ላይ ያለው ኃይለ ቃል እየቀና ነው አይደል የሚሰጠው? ማቅናት ይፈልጋል። ሶስተኛው ግን ቃሉን ከመንፈስ ቅዱስ ጋር የምታገኘው ጉባኤ ቤት ብቻ ነው። ሌላ የትም አታገኘው። ቃሉን ብቻውን ብትማረው ፓስተር ነው የምትሆነው አንተ። ከመንፈስ ቅዱስ ሀብት ጋር የሚያስፈልገው። ስለዚህ የሚተረጉም ያስፈልጋል ነው። ግን እኔ የሚያስገርመኝ አንድ ነገር አለ። ደህና ዋላችሁ? እግዚአብሔር ይመስገን። ኧረ እንዴት ዋላችሁ? እግዚአብሔር ይመስገን። እስቲ እንደው በሞት ሄዱና ባህር ዳር አንዱን የቢሮ ኃላፊ ቁጭ ብሎ መጽሐፍ እያነበበ አገኙት። እንዴት ዋሉ ትሉታላችሁ? መነጽሮ ዝቅ አድርጎ ብድግ አይልም መቼም አላበደም። እግዚአብሔር ይመስገንም አይልም አይደለም።
ጋዜጠኛና ባለስልጣን እግዚአብሔር ይመስገን አይሉም አይደል? ግዝት አለባቸው። ግዝት አይደለም። የኛ ሀገር ሰው ጋዜጠኛና ባለስልጣን ሲሆን ጋኔን ስለሚያድርበት እግዚአብሔር ይመስገን አይልም። ለምን? ፖለቲካችን ከአጋንንት ጋር የተጋባ ስለሆነ። ፖለቲካችን እኮ ከክህደት ያልተናነሰ ነው። አሜሪካን ውስጥ ያለ ፕሬዝዳንት ቃለ መሐላ የሚፈጽመው በባይብል ነው፣ በመጽሐፍ ቅዱስ። ዶላር ላይ የተጻፈው ጽሑፍ እንዲሁ ባያምኑበትም ባይጠቀሙበትም ዶላር ላይ ያለው ጽሑፍ ምንድን ነው የሚለው? እንግሊዘኛው in God we trust ነው የሚለው። በማን እናምናለን? ዶላሩ እንኳን አሁን እኛ ብር ላይ እንደዛ ተጽፎ ቢገኝ አቤት አስቡት። የኛ ሀገር ፖለቲካ ከአጋንንት የተጋባ በተለይ ከ1966 በኋላ። ነገር ግን ፖለቲካ በራሱ ኃጢአት ነው እያልኩ አይደለም። አያያዛችን ነው ችግሩ፣ አያያዛችን ነው። እና አንደኔ የቢሮ ኃላፊ ጌታው የሚባል ብሎች ጌቶች የሚያነቡትን ነገር ግን ይገባውታል ብትለው አቤት ዝም ብለህ ሄደው ስልኩን ነካ አድርጎ ወስደህ ቅልንጦ ወይ ማዕከላዊ ይሰርልኝ። እውነቴን ነው። አሁን እኔም ብትሉኝ ራሱ አንተ ደግሞ እኔ ታዲያ ላይገባኝ ነው እንዴ የማነበው አይደል? መልሳችን እስኪ ቅዱስ ባኮስን ተመልከቱት። ቅድም ብያቸዋለሁ እኮ ሰው መንፈስ ቅዱስ የሚያድርበት ትትና ሲኖረው ምን አለ? የሚያስረዳኝ ሳይኖር እንዴት ይሆንልኛል አለና እሱ ብቻ እኮ አይደለም ሲያየው መንፈስ ቅዱስ ያደረበት እውቀት ያለው ሰው እንደሆነ አወቀና ምን አለ? ወደ ሰረገላ ወጣ ብሎ አዘዘው አይደለም ለመነው። ፊልጶስ እኮ በዛ ሰዓት ሲታይ ሐዋርያት ጌጠኛ ልብስ አይለብሱ፣ ጫማ የለው ባዶ እግር፣ ንብረት የለው ድሃ፣ የረባ ልብስ እንኳን ያለበሰ ነገር ግን መንፈስ ቅዱስ ያደረበት ሰው ነው። ድሃ ነው ብሎ ሳይንቅ እባክህ ና ወደ ሰረገላ ውጣ ብሎ ለመነው፣ አስረዳኝ ብሎ ለመነው ይላል። ቅዱስ ፊልጶስ ወጣ። ኋላ እንደ መልካም ደቀ መዝሙር ሳይኮራ ባለስልጣን ነኝ ብሎ ራሱን ሳይጀንን ምን አለ? እባክህ ንገረኝ። ምክንያቱም ሲያነበው የነበረ ትንቢተ ኢሳይያስ ምዕራፍ 53 ላይ ያለው ነው። መጣ ከመበግ ይጠባህ የሚለው እንደ በግ ሊሰዋ መጣ የሚለው ነቢዩ ኢሳይያስ ይሄን ስለ ራሱ ተናግሮታል ወይስ ስለሌላ? እባክህ አብራራልኝ አለው። አስረዱኝ ብሎ መጠየቅን የመሰለ ደግሞ አስረዱኝ ብዬ የዚህ ዘመን ሰው ደግሞ የሚገርማችሁ ነገር ጠይቁ ስትባሉ ደግሞ ለላላችሁ አንድ ሰው ምግብ መብላት አለብህ ሰውነትህ እንዳይጎዳ ከተባለ ምግብ ይቀርብለታል፣ ይበላል አይደለም? አሁንም በየ30 ደቂቃው ነው መብላት ያለበት? አሁንም በየ40 ደቂቃው ነው እንዴ? አይ ጠይቁ ሲባል የኛ ትውልድ እንደሚያደርግ ትመጣና ትጠይቀኛለህ እመልስልሃለሁ አይደለም? ከዛ ከመልሱ ምን ትፈጥራለህ? ጥያቄ። ስመልስልህ ደግሞ እንደገና ከመልሱ ጥያቄ። ታዲያ የዘመኑን ትውልድ ምን የሚል ስም አወጣንለት? በተለይ በአረቡ ዓለምና መሀል ሀገር ያሉ ሰዎችን ምን እንላቸዋለን? የጥያቄ ፋብሪካዎች። እውነቴን ፋብሪኬት ማድረግ። አሁን ቅድም በዛ ጊዮርጊስ ሰልም ይወጣ እንዲሁ አንድ ነገር ልጠይቀው ብትዬ እባክህ ይቅርታ አድርግልኝ እንኳን አሞኝ በጤናዬም እንደው ሰልችቶኛል ሂድልኝ እባክህ እኔ ልሄድበት። ሰው ለህይወቱ ይጠይቃል እንጂ ለጠቅላላ እውቀት ለምንድን ነው የምትጠይቁ? ደህና ዋላችሁ? ኧረ እንዴት ዋላችሁ? ለመዳን ነው መጠየቅ። ለመዳን ነው የጠየቀው። ስለማን ተናግሮታል አለ። ወከሰተ አፉ ቅዱስ ፊልጶስ አንደበቱን ከፈተ። ከጥንተ ተፈጥሮ እስከ አዲስ ተፈጥሮ የጌታን ልደቱን፣ ጥምቀቱን፣ ትምህርቱን፣ ሞቱን፣ ትንሣኤውን፣ እርገቱን፣ የማዳን ስራውን፣ ዳግም ምጽአቱን አስተማረው። አያይዞ ስለ ስርዓተ ጥምቀት ድነት የሚገኝ በማመን በመጠመቅ ነውና እሱንም አስተማረው። ታዲያ እየተማረ ሲሄድ ውሃ ያለበት ቦታ ላይ ሲደርሱ እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሏል። ደህና ዋላችሁ? ኑና ወደ ቤተክርስቲያን ንስሐ ግቡ፣ ከዚያ ካህኑን አባት ሆይ ስጋው ደግሞ እቀበል ዘንድ የሚከለክለኝ ነገር ምንድር አለ ብላችሁ ጠይቁት። የሚከለክል ነውር ካለ ይነግራችኋል፣ ከሌለ
ብታምንስ ተፈቅዷል ብሎ ያስገባቸዋል። ምን አለው? በፍጹም ልብ ልታምን ይገባል አለው። ቀጥሎ ቅዱስ ባኮስ የተናገራት ኃይለ ቃል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የእምነታችን መሰረት ናት። ይህችን ቃል መጽሐፍ ቅዱስ ውስጥ የምናገኛት ከሐዋርያት ቅዱስ ጴጥሮስ፣ ከቅዱሳት አንስት ቅድስት ማርታ፣ ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ እስከ 18 ስታነቡት አንተ ውእቱ በሉ እስቲ ክርስቶስ ወልደ እግዚአብሔር ያው አንተ የእግዚአብሔር ሕያው እግዚአብሔር አንድያ የባሕሪ ልጁ ነህ ለኩነተ ሥጋ ይመጣ ብሎ ስላመነ ብፁዕ አንተ ስምዖን ወልደ ዮና የዮና ልጅ አንተ ምንድነህ? ብፁዕ ነህ ብሎ የመንግሥተ ሰማያት መክፈቻ ሰጥቶታል። እናታችን ቅድስት ማርታ ደግሞ አነ ውእቱ ትንሣኤ ወሕይወት ዘየአምን ብየ እመኒ ሞተ ያሐዩ ትንሣኤም ሕይወትም እኔ ነኝ የሚያምንብኝ ቢሞትም ይነሳል። ተአምኒኑ ዘንተ በዚህ ታምኛለሽ አላት። ወትቤ አለችው እንዲህ ምን ስትል ወአምን ከመ አንተ ውእቱ ክርስቶስ ወልደ እግዚአብሔር ዘመጽአ ውስተ ዓለም ከወዲህ ዓለም ወዲህ ዓለም ልኛን ለማዳን የመጣ አንድያ የእግዚአብሔር ልጅ አንተ ክርስቶስ እንደሆንክ አምናለሁ አለችው። ዛሬ ቅድስት ማርታ ዓመታዊ የዕረፍት በዓሏ እንዲህ ብላ የተናገረችው። ሁለቱ በእምነታቸው የሚመሳሰሉ ዛሬ ዕረፍታቸው ነው። ታዲያ ቅዱስ ባኮስ ይህንን የተናገረ ኢየሱስ ክርስቶስ በሉ እስቲ የእግዚአብሔር ልጅ እንደሆነ አምናለሁ። ይህ እኮ የቅዱስ ባኮስ አነጋገር ነው። ማንም ሳይለው በራሱ መንፈስ ቅዱስ ከተማረው ትምህርት ነስቶ መንፈስ ቅዱስ እንዳናገረው መጠን ይህንን አለ። ከዚያ ወረደ፣ ተጠመቀ፣ ልጅነትን አገኘ፣ ደስ እያለው ሄደ። ቅዱስ ፊልጶስን መንፈስ ቅዱስ ወሰደው ወደሚወስድበት ስፍራ ወደ አገልግሎት። ከዚያ ጃንደረባው መጣ። መጀመሪያ በቤተ መንግስቱ ህንደኬ ገርሳሞትን፣ መኳንንቱን፣ መሳፍንቱን፣ ወይዛዝርቱን አስተማረ። ከዚያ በኢትዮጵያ ክፍል እየዞረ አስተማረ። ምስራቅ አፍሪካን አስተማረ። ደቡብ አረቢያን አስተማረ። መጨረሻ ያረፈው ህንድ ሄዶ በስብከት ሲያስተምር ነው። አንዳንድ የታሪክ ምንጮች እንደሚሉት በሰማዕትነት ነው ያረፈው ቅዱስ ባኮስ። የኢትዮጵያ የመጀመሪያው ሐዋርያ፣ የኢትዮጵያ የመጀመሪያው የክርስቶስ ተከታይ፣ የክርስቶስ ደቀ መዝሙር፣ ሐዋርያዊ ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊት የምትባልበት አንዱ ምክንያት ይሄ ነው። ቃል በቃል ከሐዋርያት ትምህርቱን ተምሮ ስላመጣልን፣ ጥምቀቱን ስላመጣልን። ከዚያ በኋላ ግን በተለያየ ምክንያት ክህነት ስላልነበረ ኢትዮጵያ ውስጥ ስጋው ደግሞ ባለመኖሩ ምክንያት እምነቱ እያለ ጥምቀቱና ቁርባኑ ግን በጊዜ ሂደት ቀንሶ ሊጠፋ ደርሶ ነበርና ፍሬምናጦስ አቡነ ሰላማ ከሳቴ ብርሃን እንደገና አድሰውታል። ክርስትና ኢትዮጵያ ውስጥ በሰላማ መጣ አይደለም ታደሰ ነው የሚባል። ለምን? ቁርባን አልነበረም፣ ክህነት አልነበረም። እሱን ይዘው መጡ እንጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የክርስትና መሰረት መጽሐፍ ቅዱስ የመሰከረው ዛሬ የምናከብረው ጃንደረባው ነው። ታዲያ የዛሬ 2 ሳምንት ጃንደረባው ትውልድ የሚባል ትንሽ ወደ ነቀፌታው ይጀ ነበረ። ዛሬ ግን አልደግመውም። ዛሬ ነቀፌታውን ትቼ የሚሰሙ ካለው እዛ ማህበር ውስጥ አንዲት ጥቆማ ልስጣቸው። ደህና ዋላችሁ። ክርስትና የቃቃ ጨዋታ አይደለም። ክርስትና ስብሰባ አይደለም። ክርስትና ጉባኤ አይደለም። ማለቴ መሰብሰብ አይደለም። ተሰብስበ ግጥም ማንበብ አይደለም። ተምረ መመረቅ አይደለም። ቅድም ነግሬያቸዋለሁ። እንኳን ሌላ 4 ጉባኤ ማወቅ ክርስትና አይደለም። ክርስትና ቅድም የነገርኳችሁን 3ቷን ስራ መስራት ነው። ትሕትና፣ ፍቅርና ንጽህና። ክርስትና ተጋድሎ መስዋዕትነት ነው እንጂ ዝም ብለህ ያማረ ልብስ እያሰፋው። ለምሳሌ እስኪ ከማህበረ ከደቂቃ አሜን ወይም የቅዱስ እስጢፋኖስ ማህበረተኛ የሆነ አለዚህ ምስረታ ትናንት ያከበራችሁ የጥምቀት ቀን ፎቶ እያላችሁ ልቤን ካፈሳችሁት ልጆች መካከል እስኪ በሉ እንጂ የለም። ብትኖሩ ኖሮ
በከፍተኛ ለወቅሳቸው ነበር። ሆቴል ሄደው የምስረታ በዓላቸውን አክብረው ፎቶ ለጠፉ። ንገሯቸው ናና አስተምረን አላቸው አይደለም። ደግሞ ሎጂ ሆቴል ሄዶ የምስረታ በዓል አሁን እንዲሁ በሞቴ እንዲሁ አንዲት ቁም ነገር ሳይሰሩ ምንም የሰሩት ስራ የለም እኮ ልብሳቸውን አሳምረው እኔ ደግሞ ደህና ናቸው የፎቶ እንነሳ ሲሉ ያ ፌስቡክ ላይ ያያችሁት ፎቶ ይነሱ ነው። እኔ አረንጓዴ ቢጫ ቀለም ሰው ቁም ነገር ያላቸው ስላሉ ወደሚሉ አካኪ ዘር የፈለከውን በል እውነቱን ለመነገር አደራችሁን የኔ ቀረጻችሁ ልጆች ወስዳችሁ እንድሰጧቸው። የምስረታ በዓል እንደው በሞቴ እንደው አይ አሁን ዝክረ ቅዱሳን የምስረታ በዓል እናከብራለን አይደለም? ቃል እግዚአብሔር ነው። ደጋግም ይላቸዋል የምስረታ በዓል የምናከብረው በእውነቱ አይባልም እንጂ እኛ አልሰራንም፣ እግዚአብሔር ግን ሰርቷል። ተውትና አሁን አፈር በጥጦ ሲጠጡ ለነበሩ ለ60 ገዳማት እህል መስፈር ቀላል ስራ ነው? እንዴት ዋላችሁ? እግዚአብሔር ይመስገን። 60 ገዳም እንዳይፈታ ቀለም መስፈር ቀላል ስራ ነው? ማህበራችን ስንት አብነት ትምህርት ቤቶች እንደሚያስተዳድር ልንገራችሁ። ይሄ ሲባል ግን ሰራን ለማለት አይደለም። ምንም አልሰራንም። እኔ አሁንም አዘቅት ውስጥ የማዋኝ ሰው ነኝ። እኔ አይደለሁም። እግዚአብሔር ግን ማህበሩን ምክንያት አድርጎ ብዙ ሰርቷል። እግዚአብሔር ሰርቷል። ቅዱሳን ሰርተዋል። እማምላክ ሰርታለች። እኛ አልሰራንም። እኔ ሌላ ነገር አይደለም። እሺ ያክብሩ፣ እሺ እንደው መስረታ ብለው ያክብሩ። እኔ ማክበሩ እኮ አይደለም ሎጅ ተብሎ የምስክር ወረቀት መቼም አንዱ ሲሰማ አይ እንደው ድሮ እኮ ያስተምረን ነበር የምስክር ወረቀት ሳንሰጠው ቀርቶ ቅር ብሎት ነው የሚሆን ይለኝ ሆነ። አሁን በሞቴ እንኳን እናንተ ጠቅላይ ሚኒስትሩ የምስክር ወረቀት ቢሰጠኝ ምን ያደርግልኛል? እንዴት ዋላችሁ? የምስክር ወረቀት እኮ እኔ በጣም ብዙ አለኝ። የምስክር ወረቀት $1 ነው ነገሩኝ። እንደው ተውትና እንደው የምስክር ወረቀት ይዛልና ስራ ቀጥራለሁ የሚል ሰው አለ? ምን ቁም ነገር አለ? የምስክር ወረቀት ሲጀመር አንተ ለመመስከር ብቁ ነው ወይ? የኮሮ ጥያቄ ደህና ዋላችሁ? ለመመስከር ብቁ የሆነ ስጋዊ መንፈሳዊ አቅም አለ ወይ ነው? ማህበር ነኝ ምናምን ምን ያደርጋል? ከተቀበልናቸው እንደ ዝክረ ቅዱሳን የምስክር ወረቀቶች በትልቅ ቁም ነገር የሚይዘው የምስክር ወረቀት የማን እንደሆነ ታውቃላችሁ? ካለን ብናካፍል ይሰጡን። ለምን? ለምስክር ይበቃሉ። እነሱ ለምስክር የሚበቃ ስራ ስለሚሰሩ የሚመሰክርልን ነገር ባይኖርም እንኳን እና ስታስቡት ምንድን ነው ይሄ? አንዲት ፍሬ ሳያፈሩ አንዲት ቁም ነገር ሳይሰሩ ቤተክርስቲያን እሳት እየነደደባት ግማሹ ካድሬ፣ ግማሹ ሌባ፣ ግማሹ ሰካራም፣ ግማሹ ምናምን ሆኖ ተሰብስበ ሎጂ ላይ ገብተህ ያን ከምታደርግ በሞቴ እንደው ምን አለ ንስሐ ብትገባ? ምን አለ ንስሐ ብትገቡ? በነገራችሁ ላይ ባለፈው ነግሬያቸዋለሁ። ይሄ የፊልም አክተር አለ ሎስ አንጀለስ የሚኖር አትንኩኝ የሚባል እንዴት ዋላችሁ? ባለፈው ጉባኤ አልነገርኳችሁ? በዘየው ስቴቨን ሴጋል የአራዳ ልጅ ምንድን ነው የሚለው? አትንኩኝ፣ ሁሉም አትንኩኝ። አሁን ጳጳሳትን ስንነቅፍ ደስ ይለዋል አይደል? ወጣቱ እሱን ስትነቅፉ ደግሞ ይከፋዋል። ምን ላችሁ ፈልጌ ነው? ክርስትናን ከሆነ የምትፈልገው ውረድ ወንድሜ። መጀመሪያ ያን አረንጓዴ ቢጫ ቀይ ምናምን ያልከውን ልብስ አውልቀው። መጀመሪያ ማቅ ሰቅ ጥቁር ልብስ ታጠቅ፣ ወገብ ላይ ጥቁር ልብስ ታጠቅ፣ አልቅስ፣ ጩህ፣ ስራና ከዛ በኋላ ይደርስልሃል። ለዛ ነው ከዚህ ከቅዱሱ ጃንደረባ ጋር ተይዞ የሚሰራው ስራ ይሄን የተረየውን ይሄ ምንድን ነው የሚባል ይሄ ለግዠሪየስ የሆነውን ነገር ትታችሁ ሌላ ስራ ብትሰሩ ጥሩ ነው። ሰው መሰብሰብማ ችግር የሆነ የምናምን ደወል እየተባለም ሰው ይሰበሰባል። የምናምን ማህበር የምን ማህበር እየተባለ እዚህም አሁን ደህና ዋላችሁ። አሁን ለምሳሌ ዝክረ ቅዱሳን ተብሎ ተሰብስባችኋል አይደለም? ነገሩኝ እንጂ ግን ቁም ነገር አላችሁ? ፍሬ አላችሁ? በከንቱ እኮ ነው። ግን እኔ መምጣታችሁ ደስ የሚለኝ ቃሉን ስትሰሙ ብትሰሩትም ባትሰሩትም የዕለት በረከት የቅዱሳን ቃል ኪዳን ስለምትሳተፉ ደስ ይለኛል። በፍሬ ቢለካ ከሚቀጥለው ሳምንት ጀምሮ እኔ ማስተማር አቆማለሁ። ምክንያቱም ከመካከላችሁ ከ100 ሰው 3 ሰው ንስሐ እንደማይገባ አውቃለሁ። ሊቃውንት ታዘቡ። እስኪ የነፍስ አባት የሌላችሁ ልጆች ሳቷሽ እንደ በሞት የነፍስ አባት የሌላችሁ እስኪ አውጡ። ግድ የላችሁ ማቷሽ እንተዋወቃለን። በደንብ አውጡት። ሴቶችን ይጨምራል። አውጡት፣ ከፍ አድርጉት። እሺ አውርዱት። በዚህ ዓመት ንስሐ ያልገባችሁ
በደንብ ከፍ አድርጉት። እኔ እኮ የሚገርመኝ የነፍስ አባታችሁ ኳስ ነው እንዴ እናንተ ጋር የሚጫወተው? አለኝ ብላችሁ ለምን ነው ያወጣችሁ ታዲያ? ይሄ ሁሉ ሰው ይሄ ዓመት ከገባ ንስሐ አልገባንም። እኔም እናንተም ንስሐ አልገባንም። በዚህ ብለካው ኑሮ አልኳችሁ ማስተማር አቆም ነበረ። እንኳን በዚህ ጭንቅ ጊዜ ሆነን በደህናው በተድላው ጊዜ ቢሆን እንኳን አስተምረን። ተስፋ ማረጋት ነገር ምንድናት? እለት የምትሰማት ነገር ሬት ትሆናለች። ሁለተኛ ነገር እናንተን ባትሆኑ ይቀረጻል። ውጭ ያለ ደግሞ ብዙ ቃል እግዚአብሔር የጠማ ሰው ስላለ ለነሱም ስለሚሆን ጨምር ነው እንጂ ብዙዎቻችን ብንማረው እንደማንሰራው ቅድም ነግሬያቸዋለሁ። ቅድም የነገርኳችሁን ምክር ብንፈጽመው ጥሩ ነው። ስለዚህ ለሁሉም የተገሰጸም ተግሳጹን ሰምቶ ይለወጥ ለማለት ያክል ነው። እግዚአብሔር አምላካችን የቅዱስ ባኮስን በረከት ያሳድርብን፣ በረከቱን ያሳድርብን። ገድሉን እያፈላለግን ነው። የተገኘ ጊዜ ከቻለን መጀመሪያ የምናሳትመው እኛ እንሆናለን ብለን ተስፋ እናደርጋለን። ያው ወደ ትግራይ አካባቢ ነው ያለው ነው የሚባለው። ለጊዜው ካለው ችግር አንጻር ፍንጭ ያለው ሰው ካለ ቢያጋራን ጥሩ ነው። የሰማሁት ቦታ አለ፣ ግን ገድሉ ተገኝቶ መጀመሪያ ከሁሉ ቅዱሳን በፊት መታተም ያለበት የሱ ነው። ዛሬ ሁለተኛው በዓል የቅዱስ ጊዮርጊስ ልዳዊ ነው። የቅዱስ ጊዮርጊስን ባጭር ቅድም መሐረነ አብ ጸሎተ ምህላ ስናደርስ ያልናትን ሳለነ ጊዮርጊስ አበግ የዛሬው በዓል እኮ በዚች ኃይለ ቃል ተወስኖ ተገቶ ቁጭ አለ። ሳለነ ጊዮርጊስ ሀበ እግዚአብሔር፣ ቅዱስ ጊዮርጊስ ወደ እግዚአብሔር ለምንልን፣ ወጸልይ በእንቲአነ ስለኛ አማልድ። ከዚህ በኋላ ነው ሀረድዎ አረዱት። እንደና ዋላችሁ። ክርስትና እውነት ሆና ከያዝካት ከመታረድ ያደርሳል። እስቲ አንገታችሁ እንደዚህ ድስስ አድርጉት፣ በደንብ ዳሱት። ምን ይመስላል? አሁን እዚህ ላይ ሰይፍ ካራ ቢያርፍበት ምን ይመስላል? ከብዳል አይደል? መድኃኔ ዓለም ቸሩ ግን ልብ ሰጥቶ ለዚህ ያብቃል። ቅዱስ ጊዮርጊስ እንወደዋለን። አዎ፣ ታዲያ አሰሩን መከተል ነው እንጂ ግን እኮ ያው ሁላችንም ፈሪ ነን። ግን በጊዜው መንፈሰ ረድኤት ይመጣል፣ መንፈሰ ረድኤት ይመጣል። እንጸልዩ፣ የሚያጸና መንፈስ። ሊቢያ አታስታውሱ? የዛሬ 7 ዓመት ረሳችኋቸው? ወንድሞቻችን እዚህ ያሉ ብዙ አይመስሉም አይደለም? እዚያች ግን ጸለዩ፣ ያቺ መንፈሰ ረድኤት መጣችላቸው፣ ተቆረጡ አንገታቸው፣ አክሊላቸውን አሸነፉ፣ አገኙ። እንደ ኢትዮጵያ ብሔራዊ ቡድን አይደለም፣ ዝም ብለን እንደዛ አይደለም። ደግሞ እሱን ወቀስ ብላችሁ ደግሞ አካኪ ዘራፍ ብሎ መስሏችኋል። ስለዚህ እናስብበት። ታዲያ ሀረድዎ አለ። ምን አሉት? አረዱት። ወገመድዎ አወራረዱት። ምን ማለት ነው? ከ10 ቆራረጡት። ወዘረው ስጋው ከመሐመድ የሚለውን መያዣ መግቻ እናደርገውና ወደኋላ እንመለስ። ቅዱስ ጊዮርጊስ 7 ዓመት ተሰቃይቷል። ቅዱስ ጊዮርጊስ የዘረንቶስ እና የቴዎብስታ ልጅ ነው። አባቱን አነስጣሲዮስ የሚልም አብነት ይገኛል። የሰማችሁ ነው። አባቱ ማን ይባላል? ዘረንቶስ ወይም አነስጣሲዮስ። እናቱ ማን ትባላለች? ቴዎብስታ ትባላለች። ቴዎብስታ ትባላለች። አድጎ የፋርስ ሰው ነው። በልዳ አድጎ ክርስትናን ተምሮ ኋላ የቢሩታዊት ታሪክ ላይ ቅዱስ ጊዮርጊስ የታወቀ በቢሩታዊት። በነገራችን ላይ ቢሩታዊት ማለት ብዙ ሰው ስም ይመስላል። ቢሩታዊት ማለት ኢትዮጵያዊት ምናምን እንደ ጎንደሬ እንደ ማለት ነው። ቤሩት ታውቃላችሁ አይደለም? የሊባኖስ ከተማ የዛቸው ቢሩታዊት ማለት የቢሩት ከተማ ነዋሪ ለማለት ነው እንጂ ስሟ አይደለም። ቢሩታዊት ዘንዶ ሊበላት መጣ። አሁን እምነት ቅዱስ ጊዮርጊስ ከዚያ ነው ስራውን የጀመረ። ከዛ በፊትም ጾመኛ፣ ጸሎተኛ፣ መልካም ክርስቲያን እመቤታችን መድኃኔዓለምን የሚወድ ነው እና ደራጎኑን ጎድሎ የቤይሩት ሰዎችን አሳምኖ ያችን ሴት አድኖ ከዚያ ወደ ዱድያኖስ ሄዶ ዘመኑ 3ኛው ክፍለ ዘመን መጨረሻ አካባቢ ነው። ዱድያኖስ እና 70 ነገስት ጋር ጦርነት ጀመረ። አሁን አንድ ነገር ላስተምራችሁ ነው። እየሰማችሁ ነው? እየሰማችሁ ነው ወይ? አሁን ኢትዮጵያ ውስጥ ስንት መሪ ነው ያለ? ሀገሪቱ የሚመራ አንድ ሰው ነው አይደለም? ቅዱስ ጊዮርጊስ ከ71 መሪዎች ጋር ነው የተዋጋው። ኢትዮጵያ ውስጥ ክፋትን የሚመራት አንድ ሰው ነው።
ጠቅላይ ሚኒስትሩ ነው አላልኩም። እሱ እናንተ ታውቁ፣ እኔ አይመለከተኝም። ደግሞ ልኖርበት የእውነቴን እኮ እኔ እኮ ማዝንበት ምን እንደሆነ ታውቃላችሁ? አንድ ነገር ስናገር የሚገርማችሁ ትናንት ስለ እዚያው በጣም ከባድ ጊዜ ላይ ነበርኩኝ። ግን የቅዱስ ጳውሎስ ትናንት ዓመታዊ በዓሉ ነበርና እንዴት በዓመት በዓሉ ማንም ሳያወሳው ለምን ይውላል በሚል ለማስተማር ብዬ ርዕስ ሰጠውና ፌስቡክ ላይ ስል አቤት የኞቹ ሳያዩት እኔ አሕዛብ በምን ፍጥነት መናፍቃን በምን ፍጥነት እንደሚያዩት አይተው ቶሎ አቤቱታ አቀረቡ። ወደ አነሳው ፌስቡክ ስለ ቅዱስ ጳውሎስ ማስተማር አትችልም ነው። ስብከቱ ሲገባ ግን ማገድ አልቻሉም። እኔ እንደዚህ ብዬ ነው የምናገር። አልቻሉም ማገድ። 42 ደቂቃ ስለ ቅዱስ ጳውሎስ አስተማርኩኝ። 36ኛው ደቂቃ ላይ ሲደርስ አሁንም እገዳ ላቆ እዚህ ታቆማለህ፣ እዚህ በኋላ መስበክ አትችልም ማለት። አይ እኔማ እጨርሳለሁ ስለ ቅዱስ ጳውሎስ ሳልጨርሳለሁ። ከጨረስኩ በኋላ ድርግምግም አድርገው ዘጉት። ያው እዚህ በኋላ እንግዲህ እስከ ስንት ቀን እንደሆነ እግዚአብሔር ያውቀው ፌስቡክ መጠቀም አይቻልም፣ ያው ማስተማር አይቻልም። ደህና ዋላችሁ። ጠላት በምን ፍጥነት ነው ስለ ቅዱስ ጳውሎስ ላስተምር መሆኑን ያወቀ? መጀመሪያ ጋኔን እኮ ነው የሚሰማ። ከጋኔን ቀጥሎ ጋኔን ያደረባቸው ሰዎች አይደል? በምን ፍጥነት ነው? አንተ ግን ይኸው 10 ምናምን ዓመት እዚህ ቆሜ አላዝናለሁ። ኧረ ትዝም አይልህ። ደህና ዋላችሁ። አምና ታስታውሳላችሁ ተደራጁ ያልኩ ጊዜ እስቲ የሚያስታውስ ተደራጁ የሚል ትምህርት ያስተማርኩ ቀን ሁላችሁ 5 ሰው 6 ሰው አይደለም። ያ ትምህርት አንተ ሰምተህ አልተደራጀህም። ማህበራችን አስከስሶ 7 ወር ሙሉ ፍርድ ቤት ያመላለሰን ያ ትምህርት ነው። ጠላት ገብቶታል። አንተ ግን እኔ ተደራጁ ያልኩ ለንስሐ ነበረ በጊዜው። ጠላት ግን በሌላ ተረጎመ። ለዚያ ነው ቅዱስ ጊዮርጊስ 71 ነገስታትን ነው የተዋጋ። ታዲያ 71 ነገስታት ጋር ሲወቃ በብዙ ፈተኑት። አንድ ጊዜ ግን ተመካከሩና ምን እናድርገዋል? ደህና ዋላችሁ። ምን እናድርገው አለ። አንድ ሀሳብ አሰቡ። ከታሰረበት አወጡት። ሁለት እግሩን ቆረጡት። ደህና ዋላችሁ። ከቁርጭምጭሚቱ ከፍ ብላ ያለችው አጥንቱ ላይ ቆረጡት። እንዲያው ስለ ቅዱስ ጊዮርጊስማ እንደው ከፍ ብዬ ልንገራችሁ መሰለኝ። ቁርጭምጭሚት ማለት ይሄ ነው አይደለም? ከዚች በላይ ያለችው ቦታ ስትቆረጥ እዚህ የተቆረጠ አጥንት ውስጥ ምንድን ነው ያለው? መቅን አለ አይደለም? እሱ ይፈሳል። ያ ማለት በከፍተኛ ስቃይ ትሞታለህ። ከባድ ቆርጠው መቅኑ ፈሰሰ። ስቃዩን እንግዲህ መድኃኔዓለምና ቅዱስ ጊዮርጊስ ናቸው የሚያውቁት። በዛ በተቆረጠው ላይ የብረት ጫማ ዋግበረ ለቱ ዱዲያኖስ አሳኢነ ዘሐፂን እንዲህ አሰርቶ እዚያ ላይ ሰካ። ብረቱ ጫማ ውስጥ ያለው ሲለበስ የተቆረጠው እግሩ ጫማ የብረት ጫማ ውስጥ ይገባል። መሀል ላይ ያለው ጦር ሄዶ ጉልበቱን በስቶ የጭኑ መቀን ላይ ደረሰ። ሁለት እግሩ ላይ ወይ የለወው ሆር እስቲ አሁን ተራመድ አሉት። ተራመድ መራመድ ፈለገ፣ ግን መጽሐፍ ስዕለ ሰጊር መራመድ አልቻለም። በዚህ ጊዜ ነው ሊቃውንት በጣዕመ ዜማ በቅዱስ ያሬድ ጣዕመ ዜማ ወሆረ ድቡታ መራመድ ቢያቅተው እንደ ሕፃን ልጅ በእግሩና በጉልበቱና በእጁ እየዳኸ ሄደ። በዚያ ሰዓት ነው ጸራ ጊዮርጊስ በአብይ ቃል ወይቤ ቅዱስ ጊዮርጊስ በታላቅ ቃል ጮኸ። እንዴ ሰማዕታት መከራው አይሰማቸውም ብሎ የሚያስብ እኮ ጅል አለ። ሰማቸዋል እኮ ሰው አይደሉም እንዴ? እግዚአብሔር ያጸናቸዋል ነው እንጂ መከራው ካልተሰማቸው ታዲያ ምን ቁም ነገር ነው የተሰራው ነገር? ካልተሰማማ አንተንስ ቢሆን ቢቆራርጥህ ምን ችግር አለ? ደህና ዋላችሁ። ለምሳሌ እግሩ የተቆርጦ የተጣለ ሰው አለ አይደል? ሐኪም ቤት ተቆርጦ የተጣለውን እግሩን በማግስቱ ሐኪሞቹ ከ10 ቢቆራርጡት ይሄኛው ሰው ያማዋል? ሰማዕታት እኮ ይሰማቸዋል።
ለዚያ ነው ጸራ ጊዮርጊስ በአብይ ቃል በታላቅ ቃል አሰምቶ እንዲህ ብሎ ተናገረ። ወይቤ እፎይ ይሄሊ ከማምላኬ ተሰቅለ። ጌታዬ ኢየሱስ ክርስቶስ መድኃኔ ዓለም ለእኔ ብሎ በቀራንዮ አደባባይ መሰቀሉን አስቤ እንዴት ይህን መሸከም አልችልም ብሎ ቅዱስ ጊዮርጊስ ጮኸ። ያን ጊዜ ቅዱስ ሚካኤል ወደ እርሱ መጣ፣ አጸናው፣ ቻለው። ከዚህ በኋላ ነው ሌላ ውሳኔ የተወሰነበት። በቃ ከ10 ይቆራረጥ ተባለ። እግሩ ተቆርጦ ማስካድ አልቻለም። ከ10 ይቆራረጥ ተባለ። ከአንገቱ በላይ ለብቻ፣ ቀኝ እጅ ለብቻ፣ ግራ እጅ ለብቻ፣ ደረት ለብቻ፣ ወዱ ክፍል ለብቻ፣ እግሩ ከ2 ከ3 ተቆራርጦ 10 አደረጉት። ቅዱስ ጊዮርጊስን አርደው አወራረዱት፣ ከ10 ከፋፈሉት። ግን ምን አሰቡ? ከዚህ በፊት ገለውት ከሞት ተነስቷልና አይ እንደዚህ ብቻ ባይበቃም ብለው ትልቅ ጽደሽ ይሉታል በገጠር ብረት ምጣድ ታውቃላችሁ አይደል? በጣም ሰፊ ከታች እሳት አናደዱበት። ከእሳቱ ብዛት የተነሳ ምን ሆነ? ቀይ ሆነ ብረት ምጣድ። እዚያ ላይ ከ10 የተቆራረጠውን አስቀምጠው ጠበሱት፣ አሳረሩት። ወስደው በሙቀጫና በወፍጮ ፈጩት፣ ዱቄት አደረጉት። መቼ? ጥር 18 ቀን። ዛሬ ውእተ አጽሞ ዝሮቱ። ለዚያ ነው ሐረድዎ ገመድዎ አለና ወዘረው ስጋው ከመሐመድ። ይድራስ የሚባል ተራራ ደብረ ይድራስ ወጥተው ስጋውን አጥንቱን አመድ አድርገው በተኑት። ዳግመኛ ጊዮርጊስ የሚባል እንዳናይ ብለው ዱዲያኖስና 70 ነገስታት በተኑት። ያን ጊዜ ነው የቅዱስ ጊዮርጊስ የስጋው ብናኝ ያረፈበት ቅጠል እና ድንጋይ፣ እንጨት፣ መሬት ሁሉ መክበበ ሰማዕታት ወሊቀ ሰማዕታት ጊዮርጊስ፣ የሰማዕታት አክሊል፣ የሰማዕታት የበላይ፣ የሰማዕታት አለቃ የሚል ጽሑፍ ተጽፎ ተገኝቷል ተብሎ አባቶቻችን የሚያስተምረው። ያን ጊዜ ጌታ መጣና ምድርን አዘዛት። ጊዮርጊስ ሆይ ና አለው። ሰብሰብ ብሎ ቅዱስ ሚካኤል ይዞት መጣ። ሂድ ዱዲያኖስን አሳፍራለሁ። ከዱቄትነት ወደ ሰውነት ተመልሶ መጣ። ወሰድዋ በ70 ነገስት። እነዚያ የበተኑት ወታደሮች ዞር ሲሉ አረ ቆዩኝ ወንድሞቼ ቆዩኝ ማለት ዞር ቢሉ ጊዮርጊስ አሁን በተነነ ሲሉት አምላኬ አለ። አመኑ። እሱን የፈጩት ወታደሮች አመኑ። ወስደው ለማን ሰጡ? ለዱዲያኖስና ለ70 ነገስታት። ወሰድዋ በ70 ነገስት። ምን አሉ? ውሸት አንተ ምትሃት ነህ እንጂ ጊዮርጊስ ከተፈጨ በኋላ ሊነሳ አይችልም አለ። እንድታምኑኝ ምን ላደርግ አላቸው። እውነት ያንተ አምላክ ካሊ ከሆነ አንተ ከሞት መነሳትን ምናምነው አንተ የቆምክበት ቦታ ብዙ ሰዎች ሞተዋልና ከሞቱት መካከል አስነሳልን አሉት። ያን ጊዜ ረገጸ ምድረ አንሥአ ሙታነ። ምድሪቱን ቢረግጣት በትውፊት 350 ሺህ ሙታን ተነሱ ይባላል። 30,000 የሚለው እሱ ነው። 35,000 350 ሺህ ያክል። አንዳንድም ደግሞ መጻሕፍት የቁጥሩን ዝቅም ከፍም ያደርጉታል። የሚያስገርማችሁ ነገር የእግዚአብሔር ስራው እኮ እነዚህ ከሞት ያስነሳቸው የሚገርማቸው ክርስቲያኖች አይደሉም። አብዛኞቹ ሲኦል የነበሩ ናቸው። ተነስተው አጥምቆ እንዲጠመቁ አድርጓቸው እንደገና ክርስቲያኑ ነው ሰማዕትነት ተቀብለዋል። አባ ጊዮርጊስ አባታችን የሆነ ቅዱስ ጊዮርጊስ ኋላ ምን አለ? እንዲህ አድርጎ 70 ነገስታትን አሳፍሮ በሰላም አደው በሰላም ከሞት ወደ ህይወት፣ ከዚህ ዓለም ወደ ዓለም፣ ከምድረ ፋይድ ወደ መንግስተ ሰማያት መንግስት ተከብሮ ረሰ። የክብር አክሊልን ተቀዳጀ። ያን የክብር አክሊሉን ደግሞ አክሊለ ጽጌ ማርያም ቀጸላ መንግስቱ ለጊዮርጊስ፣ የቅዱስ ጊዮርጊስ የመንግስቱ አክሊል አክሊለ ጽጌ ድንግል ማርያም ናት ብሎ አንድም ጌታ ነው አክሊለ ሰማዕት ሰያሜ ካህናት ወተስፋ መነኮሳት የሚለው ቅዱስ ያሬድ ዛሬ እንዲሆነበት ቀን ነው። ደህና ዋላችሁ። የቅዱስ ጊዮርጊስ ታሪክ የተጻፈ አንድም በረከቱን እንድናገኝ ከቃል ኪዳኑ እንድንሳተፍ ኦ ፍጡነ ረድኤት
ብለን ስንጠራው እንዲሰማን ከቃል ኪዳኑ እንድንሳተፍ ነው። አምላክ ቅዱስ ጊዮርጊስ ብለን ስንጠራ ስለሚረዳ። ዋናው ምክንያት ግን መከራ በመጣብን ጊዜ እሱን አስበን እንድንጸና፣ ቅዱስ ጊዮርጊስን አስበን እንድንጸና። ታዲያ የቅዱስ ጊዮርጊስን መከራ ቀለል አድርገህ እንዳታየው ከአባ ጊዮርጊስ እጠቅስልሃለሁ። ሲተረቅ ቀላል እንዳይመስልህ። እስፍንተነ መጠነ ዘአመከረዎ፣ ስንት መጠን ነው የፈተኑት? ከመወርቅ በእሳት ፈተንዎ። ወርቅ በእሳት እንደሚፈተን ጊዮርጊስን ፈተኑት። አሃዝዎ ያዙት፣ ሰሃብዎ ጎተቱት፣ ደብረ ይድራስ ወገርዎ ይድራስ ተራራ ላይ በተኑት። እስፍንተን ዜኑ ለጊዮርጊስ ጻማሁ፣ የቅዱስ ጊዮርጊስን መከራ ስንት እንናገረው። እንበለ ፍትሕ ኩነኔሁ፣ ያለ ፍትህ የተሰቃየው እስከ ትንዎ ዝናላው በዲበ ንጽሕት አፍዎ። መዝረብ ይሉታል ሊቃውንት በግዕዝ። አናቱን ሲመቱት አናቱ ተበጽብጾ በአፍንጫው አናት አለ አንጎላችን በአፍንጫው በአፉ ተጎልጉሎ ወጥቶ ወድቆ ያውቃል። ቅዱስ ጊዮርጊስ ያላደረጉት ነገር የለም። ታዲያ ምን አለ ጊዮርጊስ? ለከ በተአምኖ፣ እኔ አንተን አማላጅነትን አምኜ ጊዮርጊስ ብዬ እጠራሃለሁ። ኢትመንነኒ መንኖ፣ ስለ ኃጢአቴ አትናቀኝ ባክህ። ቅርበኒ ለአለ አድኖ፣ ታድነኝ ዘንድ እባክህ አቅርበኝ ብሎ ደራሲ ይለምነዋል። ታዲያ ቅድም በእንተ ማርያም ጸዋሪትከ እንዳለው በእንተ ጊዮርጊስ ፍቁርከ ምላነ ስመ አምላክነ፣ በእንተ ጊዮርጊስ ሰማዕትከ ምላነ ስመ አምላክነ፣ በእንተ ጊዮርጊስ ፍጻሜ ገድልከ ምላነ አጽም በእዝንከ ተብሎ እግዚአብሔር ይለመናል። በረከቱ ይደርብን፣ ፍቅሩ ይደርብን፣ ሰላሙ ይደርብን። እርሱ ከገባበት መድኃኔዓለም ቸርነቱ ያስገባል። መቼስ ዛሬ ጊዮርጊስን መዘከር በጣም ይገባል። ጽዋዋ የደረሰቻችሁ ጽዋ የቅዱስ ጊዮርጊስ ስሙ የተጠራባት ናትና በደንብ እንደው አድርጋችሁ የምትፈልጉትን ሁሉ ፈቃዳችሁን ይፈጽማል። አስተረፍልኝ ጥቂት መወስደው የታመመ ሰው አለ። ቅዱስ ጊዮርጊስ ያድነዋል። አውቃለሁ፣ አምናለሁ፣ ወስዳለሁ። አስቀምጥልኝ። ሃይላንድ ፈልግ እስከዚህ ትንሽ ሃይላንድ። ደህና ዋላችሁ? ሌላ ዛሬ እናታችን ቅድስት ማረታ ቅድም ብያቸዋለሁ። ማረታ ያ ቃሏ ይበቃል። ማርያምን ተፍረት ደግሞ ባህሊተ ብካይ ይላታል መጽሐፍ። ስታለቅስ ጌታ ባያት ጊዜ አይግሩም። ደህና ዋላችሁ? አንዳንዱ ሰው አልቅሶ ያስለቅሳል አይደለም? ማርያምን ተፍረት ስታለቅስ ጌታ አያትና ካህሌ ሁሉ ግን አብሯት አለቀሰ። ወሶበሪያን ዘትበኪ ስታለቅስ ባያት ጊዜ ገአረ በመንፈሱ ወከርሶ ወአንብአ ካዕበ እግዚእ ኢየሱስ ይላል የዮሐንስ ወንጌል ምዕራፍ 11። በጣም ተወዳጅ ማርያም ሐሬት መክፈልተ ሰናይ በጎ ዕድል መረጠች የተባለላት አርምሞ ትዕግስት ገንዘቧ ይሆንላት። አልነገርኳቸውም ባለፈው? ተወደዶ አክብሩ ማርያምና ማርታ ተዘክሩ ብያለሁ እኮ። ይገርማችኋል። ደህና ዋላችሁ? በሕይወታችሁ ልታዩት የምትናፍቁት ነገር ምንድን ነው? እሱ ጥሩ ነው። ሌላ ነገሩ እመቤታችን አንቺ እንደ ቆሎ ጓደኛሽ ማርያም እንትን ያለሽ ማን ነው ስሜ? ጋሽ ዮርዳኖስ። እኔም እኮ እንደዛ አይደል አስኳላ ስናስተምር በአስኳላ ስናስተምር ጋሼ፣ በቤተክርስቲያኑ ዲያቆን፣ ሊቃውንት አይደለም እንዴ ነው ለአባቶቻችን። እመቤታችን ድንግል ማርያም በስቲ እመቤታችን ድንግል ማርያም እሷ ማየት ነው የምትናፍቂ። እንግዲያው ዘክሪ፣ ውደጃት፣ ፍቅሯን በልብሽ በደንብ ማሳደር ነው። በጣም የሚያጓጉን መካከል ማርያም ማረታን ማየት። አይ ይሄ ዛሬ 2000 ዓመት ኖረን ባየናቸው ኑሮ እግራቸውን አንድ ጊዜ ሳምሳም አድርገን ሌላ ምኞት የለ። በቃ ይባርኩናል፣ አለቀ። ማርያም ማረታ ቀለም ዛሬ በመንግስተ ሰማያት እንዴት ያለ ተላ ያደርጋል። አይ አንተ ቸሩ መድኃኔዓለም እዚህ ዓለም ነው። አንዳንድ ጊዜ ለመኖር ያለን ጉጉት እኔ ግራ ያጋባኛል። መሞት ትፈልጋላችሁ? አንድ ሰው ነው የመለሰልኝ። እግዚአብሔር እንደው ሊወስደን ቢመጣ ፈቃደኛ ናችሁ? የእውነት አይ ቅዱስ ጊዮርጊስ ካለበት ቅዱስ ጊዮርጊስ አለበት እንኳ አንገባም። ለምን ሰማዕታት ናቸው የሚገቡ። ማርያም ማለት አሉበት ግን ቸር ናቸው ያስጠልሉና ይሆናል። ቸሩ መድኃኔዓለም በቸርነቱ መጠን እኮ
እንዲህ ስል ደግሞ ሞት ማንፈራ መስሏችሁ እንደሆነ መጣ ቢባል ያው ተሩጦ ባይመለጥም መቼም። ታዲያ ኢትዮጵያ ሰው ወንዱ ምንድነው የሚል 9 ሞት መጣ ቢለው 8ቱን ተወውና አንዱን ግባ በለው። ስንቴ ትሞታለህ? ስንቴ ትፈራለህ? ፈሪ ከሆንክ 9 ጊዜ ነው የምትሞት። ደፋር ከሆንክ ስንቴ ነው የምትሞት? ያውም የወንድ ሞት የጀግና ሞት ነው የምትሞተው። የማርያም ማርታ በረከታቸው ይደርብን። በአፄ ዘርዓ ያዕቆብ ዘመን የነበረ ገዳማዊ ጻድቅ ሊቅ የተመሰከረለት ምሁር አባ ዳንኤል ዛሬ ረፍቱ ይከበርለታል። ሌላኛው ሙታንን ያስነሳ ከ318 ቅዱሳን ሊቃውንት አንዱ የሆነና ከሞት ተነስቶ እንዲዎችን ብቻ ልንገራችሁና ልጨርስም። ቅዱስ ያዕቆብ ዘንጽቢን። ያዕቆብ ዘንጽቢን ንጽቢን ማለት ወይም ንስቢ ሲሏታል እነሱ። የሶሪያ ግዛት ነበረች በጥንቱ። ገዳማዊ ነው። አታስታውሱም? አምና የተረኩላችሁ ታሪክ። ይሄ ቅዱስ ሰው ሲያልፍ ሴቶች ወንዝ ዳር ሆነው ይሳለቃሉ፣ ይዘብታሉ። ወዲያ ምን አደረገ? ጸሎት አደረገና ወንዙን አደረቀው፣ ፀጉራቸውን ሽበት አደረገው። አለቀሱ። ወንዙን መለሰላቸው፣ ፀጉራቸውን ግን ሽበት እንዳደረገ ቀረ። ለምን? ሁልጊዜ ትህትና እንዲኖራቸው። ሴት ልጅ የምትታበይ በፀጉሯ አይደል? ወንድ ልጅ በጡንቻው፣ ሴት ልጅ በፀጉሯ አይደል? ትቤቱ ሴት ልጅ ተላጭታ አሁንም አስቡት፣ የፈለገች መልክ ቢኖራት ሴት አትመስልም እኮ ወንድ ልጅም እንግዲህ ወንድ ልጅ እንኳን ውበት አያስፈልገውም። ያው አሁን የተናገርኩት ሴት ወንድሞቻችንን አይመለከትም። ያው የእውነት ወንድ የሆናችሁትን ማለት ነው። እስቲ እንደው በሞቴ ወንዶች የሴት ነገር የማታረጉ ለምሳሌ ጠጉር ያላሳደጋችሁ ከሆናችሁ ወንድ ናችሁ። ጢም የማትላጩ ጠጉር የማታሳድጉ ካላችሁ እናንተ በትክክል ወንድ ናችሁ። ጢም ያሳደገ አይገኝም። ያው ትንሽ አለች፣ ትንሽ እዚች አካባቢ ትሄድና ታዲያ ቅርጽ ታጦታለህ። አንዳንድ ጊዜ እንደ ጠቅላዩ፣ አንዳንድ ጊዜ እንደ ምናምን ታደርጋታለህ አይደል? እንኳን ሌላ መነኩሴ ሆኖ የተቆረጠ አይቻልም አይነት መድኃኒዓለም። ለነገሩ መነኮሳትን ተዋትና ገር ተብያለሁ መሰለሽ። ትቻለሁ አልናገርም። እንኳን ለምን ዜዳ ይቆረጡ ምን ምን አገባኝ? እሱ ባለቤቱ ይፍረድ፣ እኔ ምን አገባኝ? ታዲያ እንዲያድርጎ ገሰጻቸው እና ይሄ ቅዱስ ሰው ሰለስቱ ምዕት ጉባኤ ተሳትፎ ብዙ ቅድስና ሰርቶ ቅዱስ ኤፍሬም ሰውራን አስተምሮ አረፈው አለ። ቅዱስ ኤፍሬም ተክሊት በምትባል ሀገረ ስብከት ተሽቦ ስለ እመቤታችን ሲያስተምር ስምዖን ዘአምድ ጻድቁ ይመጣና ሲሰማው እመቤቴ ማርያም እግዝእትየ ሲል ይሰማዋል። ከምን አገኘኸው? እመቤት የሚለው ቃል በሀገራቸው በዚያ ጊዜ አልተለመደም። ወዴት አገኘኸው አለው። መምህር ያስተማረኝ አለው። ልብ በሉ ስምዖን ዘአምድ ያዕቆብ ዘንጽይንማ መቼ አንተ ብቻ ነው? እኔስ መምህር አይደለ? ለኔ መቼ አስተምሮኝ? አይ አስተምሮኛል አላስተማረም። ክርክር ማን ይዳኘን? ራሱ ይዳኘን። ግን ቅዱስ ያዕቆብ ዘንጽይን ምን ብሏል? አርፏል። ይዳኘን ሄዱ ይመስክር ብለው ሄደው መምህራችን ምን ብለን ያስተማርክ አሉት። 10 ጣቶቹ እንደ ፋና እንደ ሻማ ወይ እንደ መብራት እያበሩ ተነሳ። በሕይወቴ እብለኪ ሰላም ለኪ ኦ ቅድስት ድንግል ከመ ስምዖን ዘአምድ። በሕይወተ ሥጋ እያለሁም እንደ ስምዖን ዘአምድ ቅድስት ድንግል ማርያም ሰላም ላንቺ ልሽ እያልኩ አመሰግንሽ ነበር። ወድረ ሞቴሰ ኩሎሙ አይጽምቴ ይብሉኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ሶርያዊ። ኤፍሬም ሶርያዊ እመቤታችን ማለትን የተማረው መምህሩ ቅዱስ ያዕቆብ ዘንጽይን በገነት ሆኖ እግዝእትየ ሲል ይሰማው ነበርና ከዚያ ነው የዚህ ምስጋና ምንጩ ቅዱስ ያዕቆብ ዘንጽይን ነው። መንፈስ ቅዱስ ያደረበት ሰው በረከቱ ይደረብን። ዛሬ 18 ነው የተገናኝተን የነበረ በ4 ነው አይደለም? ጥር 5 ቀን ቅዱስ አውስግኔዎስ ማለት ለቅዱስ ቆስጠንጢኖስ ኒቁስጣጣን የሚለውን በዚህ ትምህርተ መስቀል ተመውፀረ ከሚለውን የተረጎመ ሰማዕት አረጋዊ ነው። በ110 ዓመቱ የተሰዋ አባ ማቴዎስ ሊቀ ጳጳሳት ዓመታዊ በዓሉ ነበረ። ሰዓት ለመጠቀም በ6 የጌታ ግዝረቱ
ቅዱስ ባስልዮስ፣ ቅዱስ ኤልያስ፣ ቅዱስ ኖህ፣ አባ ሙሴ፣ አባ ወርካያኖስ፣ በ7 በዓለ ሥላሴ እነ ቅዱስ ሶል ጴጥሮስ፣ በ8 ቅዱስ ሚክያስ፣ ቅዱስ ዘካርያስ፣ አባ እንድራኒቆስ፣ አባ ብንያሚን፣ ታላቁ መቃርዮስ የመነኮሳት አለቃ የሆነው ማለት ነው። በ9 አባታችን ቅዱስ አብርሃም፣ በ10 ቅዱስ ታውንስጦስ ዘሲሐት ከጾመ ገሃድ ጋር፣ በ11 ከጌታ ጥምቀት ጋር ከጌታችን መጠመቅ ጋር መጥምቁ ቅዱስ ዮሐንስ፣ ፈለገ ዮርዳኖስ አባታችን። እኔ በጣም ማዝነው አቡነ ሐራ ድንግል የጥምቀት ቀን ዓመታዊ የዕረፍት በዓላቸው ነው። ሰው ያው በዚያ ምክንያት ብዙ ሰው እየረሳው አቡነ ሐራ ያረፉት ጥር 11 ቀን ነው። መቼ? በ1624 ዓመተ ምህረት አጤ ፋሲል የነገሱበት ዘመንና አቡነ ሐራ ያረፉበት ዘመን አንድ ነው። አቡነ ሐራ ድንግል ያን ቀን ታላቁ አባ ወግሪስ ወይም ቅዱስ ወቅሪስ፣ ቅዱስ እንጣሊዮስ፣ አባ ዮሐንስ የመሳሰሉ ቅዱሳን በ12 ቃና ዘገሊላ እመቤታችን ጌታችን ሐዋርያቱ አንድ ላይ የሚታሰቡበት ታላቅ ሰማዕት ጽኑ ኃያል ቴዎድሮስ በናድሌዎስ ምስራቃዊ፣ ያዕቆብ እስራኤል ዓመታዊ በዓላቸው። ቃና ዘገሊላ ላይ በነገራችሁ ላይ ጌታ አለ፣ እመቤታችን አለች፣ ሐዋርያት አሉ፣ ዮአኪን አለ፣ ዶኪማስ አለ፣ አብርስቅላ አለች፣ ዮስጦስ አለ፣ አባ ሙሴ አሉ። መስከረም ላይ የምንተርከው ታሪክ በ13 ጻድቁ አቡነ ዘራቡሩክ ፀሐይን የገዘቱ ሰማዕት ጻድቅ 12 ክንፍ ያበቀሉ ብሄሞትና ሌዋታንን ገብተው ጥርስ እስከ መቁጠር የደረሱ አባ ነካሮ እሾህ ላይ ይተኛ የነበረ። ደህና ዋላችሁ። አንድ ፍራሽ አልበቃ ብሎ 2 ፍራሽ ላይ የምተኙ ያላችኋል። በአንዱ ፍራሽ ላይ ሌላ ፍራሽ ጨምራችሁ ደግሞ አንዱ አይበቃም። ይገርማል እኮ በጣም ያሳዝናል። መሬት ላይ የሚተኛ ስንት ሰው አለ እኮ። አባ ነካሮ እሾህ ነስንሶ ነበር የሚተኛ። 7 ደቂቅ 372 ዘመን ያንቀላፉት አባቶች ይዛን ቀን ዓመታዊ በዓላቸው ነበረ። በ14 እናታችን ቅድስት ምህራኤል፣ እናታችን ቅድስት እምራይስ ሰማዕታት ናቸው ሁለቱ። ከጻድቃን እዚሁ ጎንደር አካባቢ ተወልደው ያደጉ የዛሬ 600 ዓመት ጎንደር ገና መንደር እያለች የነበሩት ወይም የመጀመሪያው ጻድቅ አባ አካለ ክርስቶስ፣ ታላቁ መክሲሞስ፣ ታላቁ አርከሌድስ ዓመታዊ በዓላቸው ነበረ። በ15 ቅዱስ ቂርቆስ ሕፃን፣ እናቱ ቅድስት ኢየሉጣ፣ ነቢዩ ቅዱስ አብዲው፣ ሊቁ ቅዱስ ጎርጎርዮስ ዘኑሲስ ዓመታዊ በዓላቸው ነበረ። በ16 ጻድቁ አባ ዳንኤል ማር ዳንኤል ወይም ዳንኤል ዘአምድ፣ ታላቁ ጳላዲዮስ የሶሪያ ጳላዲዮስ አለ፣ የግብፅ ጳላዲዮስ አለ። ታላቁ ሰማዕት ቅዱስ ፊላታዎስ፣ ከ9 ቅዱሳን አንዱ አባ ጽህማ ዓመታዊ በዓላቸው ነው። እነዚህ ሁሉ ቅዱሳን በ17 ትናንት ብርሃነ ዓለም ቅዱስ ጳውሎስ ተዝካረ ተጸውዖቱ ለሐዋርያነት የተጠራበት በዓለም አብያተ ክርስቲያናት የሚከበር ጥር 17 ቀን ቅዱስ ጳውሎስ ለሐዋርያነት የተጠራበት ነው። ጻድቃን ቅዱሳን መክሲሞስና ዱማቴዎስ የነገስታት ልጆች፣ እንደዚሁም ኢትዮጵያዊ ጻድቅ በጎጃም በደንብ ይታወቃሉ አቡነ ግርማ ስሉስ። የዛሬውን ተናግሬ ያለው ነገ አቡነ አፍቅረነ እግዚእ እና አባ ዝሆራ፣ በ20 ሰማዕቱ ቅዱስ አክሎግ፣ ቅዱስ መድመናም፣ ዮሐንስ ወንጌሉ ዘወርቅ፣ ሐዋርያው ቅዱስ አብሮኮሮስ ከ7ቱ ዲያቆናት ከ72ቱ አርድእት አንዱ። በ21 ምን ተነግር ምን እናገራለሁ? ጥራ አንድ የማነባል ነው ነገሩኝ። የእመቤታችን በዓል የዘፈን በዓል አይደለም። እዛ ሎዛ ሄዳችሁ አትዝፈኑ ባካችሁ፣ ሄዳችሁ አመስግኑ። የእመቤታችን ዕረፍት በረከት እኔ ሎዛ ሄደ ብዙዎቻችሁ በረከት አግኝታችሁ ብትመጡ ይመስላችኋል? አጋንንት ሰፍሮብን የምትመጣ ሎዛ አትሄዱ አይደለም ያልኩኝ። ሎዛ ማርያም ሄዱ፣ ግን ለፍቅሯ ሄዱ። አትዝፈኑ፣ መዝሙር አስመስላችሁ አትዳንሱ ባካችሁ። በስርዓት ዘምሩ ለፍቅሯ። ይኸው አንድ ሁለት ልንገራችሁ። ያንኑ ቀን ብትችሉ በሌሊት ባትችሉ 11 ሰዓት ወይ 12 ሰዓት ላይ ተነስታችሁ ውዳሴዋን ደግማችሁ ዳዊት ደግማችሁ ጸሎት አድርሳችሁ ነው መሄድ። ዝም ብለህ ብትሄድ ጋኔን ነው የሚሰፍርብህ። አንድ ሁለት ልንገራችሁ። ቤተ መቅደስ ብትቆምም
አጋንንት አንተ ላይ ከመስፈር የሚከላከልልህ አታገኝም። በእመቤታችን ያን ቀን እንዴት ያለ ፍቅር የሚገኝበት ቀን ነው። ስንት በረከቷ በሚገኝበት ቀን አትቀሰፉ ባካችሁ። እኔ ልንገራችሁ በግልጹ አልመጣም። ብዙ ጊዜ እንዲህ አይነት ባህል አልሄድም። የጥምቀት ቀን የት ነበርክ ብትሉ ቤተክርስቲያን ነው ቁጭ ብዬ የማሳልፈው። አልመጣም። ታቦት ሲገባ ነው የሚመጣው። ሊገባ ሲል ለምን ይመስላችኋል? ስለ ራሴ ማውራት ፈልጌ አይደለም። ለታቦት የሚገባውን ክብር የማይሰጥ ሰው እዛ አካባቢ መገኘቱ አስፈላጊ አይደለም። አዎ ከንቱ ነው። እዚያ ቁጭ ብዬ ስተች ሰው ጋር ስጣላ ከመሆን አርፎ መቀመጥ ይሻላል። ስለዚህ አስቦበት እወቁበት። የእመቤታችን ረፍቷ ነው አስተርእዮ ማርያም። ሌላ ሊቁ ቅዱስ ጎርጎርዮስ፣ እናታችን ቅድስት ኢላርያ፣ አቡነ ቀውስጦስ ታላቁ ኢትዮጵያዊ ጻድቅና ሰማዕት፣ እናታ አባታችን ተስፋ ኢየሱስ ታላቁ አብሳዲ የደብረ መጉናው ረፍታቸው ነው። ዮሐንስ መጥምቁ፣ ነቢዩ ቅዱስ ኤርምያስ ዓመታዊ በዓላቸው ነው። ሌሎች በጣም ብዙ ቅዱሳን እናታችን ቅድስት ማርያም ክብራን ጨምሮ የደብረ ሊባኖስ በ22 እሁድ ታላቁ አባ እንጦንስ ዓመታዊ በዓላቸው ነው። እንጦንስ ቤተክርስቲያን የንታ መልካቸውን አሳትሟል። የንታ ሊቀ ሊቃውንት ቅዱስ ዑራኤል ዓመታዊ በዓል ነው። ሁለቱም ታቦት ያወጣሉ። እንግዲህ ወደሚመቻችሁ ሄዳችሁ ማንገስ ነው። አጥብቀህ ንገርልኝ ተብላላለ። ምንም አጥብቆ ማላለው ነገር የለኝም። ደህና ዋላችሁ ሂዱ ብያለሁ። ከዚህ በላይ ምን ላጥብቅ? እንደ ብሎን አይደለ ካቻ ቤት ያምጠች። አይ ለቅዱስ ዳዊት እንደምትናገሩ ከሆነ እንደዛማ ልናገር አልችልም። ለበዓል ስንት ተደክሞ ነዋ። ዝም ብለህ በዓል መጣ ብለህ ሄደህ ለመዝፈን ለመዘመር አይደለም። ግን ቅዱስ ዑራኤልን አክብሩ፣ አባ እንጦንስን አክብሩ፣ እናክብር። በ23 ዛሬ ስንት ነው? 18 ነው። ስለዚህ እስከ 25 ነው የምንሄደው። በ23 ሐዋርያው ቅዱስ ጢሞቴዎስ የቅዱስ ጳውሎስ ደቀ መዝሙር፣ ጻድቁ ንጉሥ ቴዎዶስዮስ ታላቁ፣ በ24 አቡነ ተክለ ሃይማኖት ጥር 24 ዓመታዊ በዓላቸው ነው። እግራቸው የተሰበረበት በእርግጥ የተሰበረ ጥር 4 ቀን ግን ለማክበር እንዲመች ወደ 24 ነበር። እናታችን ቅድስት ማርያም ዓመታዊ በዓሏ ነው። በ25 ሰማዕቱ ቅዱስ መርቆሬዎስ ዓመታዊ በዓሉ ነው። ባስልዮስ ጎርጎርዮስን የረዳበት ነው መርቆሬዎስ። ሌሎች እነ ብፁዕ ጴጥሮስ እነ ቅዱስ ሰብስቲያኖስ ዓመታዊ በዓላቸው ነው። እግዚአብሔር አምላካችን የሳምንት ሰው ይበለን። እንግዲህ አቅሜ አይችልም ተብሎ የተጀመረ ለዛ ነው ይርዘም የሚጠር ትምህርቱ አላውቅም ያልኩት። ሁላችንም ለምስጋና እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ። ክርስቶስ በምህረቱ ይዘከረን፣ አመዳግም ምጽአቱ እያስታፍረን፣ ለሰቦተ ስሙ ያንቃህነ ወበአምልኮቱ ያጽናአነ። እግዝእትነ ማርያም አይርጊ ጸሎተነ ዋስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልአነ ዘንተ ህብስተ ወለዛ አስተየነ ዘንተ ጽዋዓ ወለዘ ሰርዓ ለነ ሲሳየነ ወአራዘነ ወለዘ ተአገሰ ለነ ኩሎ ኃጢአተነ ወለዘ ወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዛ አብጽሐነ እስከ ዛቲ ሰዓት መላለም ምሕረቱ ናብሎቱ ስብሐተ ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ይትሐኮቶ ይትሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ ወበኩሉ ሰዓት። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። አውሎግሶን 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 በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ ርጥብለት የሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስመ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ ዘንሰግድ ብለኪ ንግሥተ አድኖ ማርያም ምን አስተበኳኪ ማርያናዊ ተማይጸነብኪ በእንታና መኪ ወያቄ ማወኪ ማህበረነዮም ድንግል ባርኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ
ተአበዮ ነፍሴ ለእግዚአብሔር ወተታሰይ መንፈሴ በአምላኬው መድኃኔ እስመረ የማማላ አመቱን አሁን ይዜስ ያስተበጾኒ ኩሉ ትውልድ እስመ ገብረ ሊተ ኃይል አብያት ወቅዱስ ስሙ ወሳሂሉኒ ለትውልደ ትውልድ ለለ ይፈረው ገብረ ኃይል በመዝራይቱ ዘሮሙ ለለ ያቢውልኒና ለቦሙ ወነሰቶሙ ላያላን መናብርቲሆሙ አይቤዮሙ ለትተነ አስገቦሙ በረከቱ ለሩባን ፍኖ ሞራቆሙ ለብኡላን ወተወክፎ ለእስራኤል ቆሪሁ ወተዘከረ ሳይሉ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም ባርክነ ቀድስና ንጽህና እግዝእትነ ፍትነ ማእሰሪው ለሰይጣን አሞ ለመድኅነ ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራሄ መዝገበ የዋሃት ባረክነ በእዲኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ በአብ ወመንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ለዓለመ ዓለም። ሰላም ለአብ ገባሬ ኩሉ ዓለም ለወልድ ሰላም ወለመንፈስ ቅዱስ ሰላም ለማርያም ሰላም ወለመላእክት ሰላም ሰላም ለነቢያት ወለሐዋርያት ሰላም ለሰማዕታት ሰላም ወለጻድቃን ሰላም ሰላም ለክሙ ማኅበረ መላእክት ትጉሃን ሰላም ለክሙ ማኅበረ ነቢያት ቅዱሳን ሰላም ለክሙ ማኅበረ ሐዋርያት ፍኑዋን ሰላም ለክሙ ማኅበረ ሰማዕታት ጻድቃን ሰላም ለክሙ ማኅበረ ሥላሴ ጉቡአን ወሰላም ለማርያም ዘእሳት ከዳን ሰላም ወፍጡነ ረድኤት ለጽኑ ወለድኩም ወለነፍሰ ኩሉ ቃወም ጊዮርጊስ የዋህ እንበለ መስፈርት ዋቅም ከመ እግዝእትከ ቡርክት ማርያም እስመረሯ ልባንተ እምበቀል ወቂም ነአሃቤ ዳዊት ንጉሠ እስራኤል በዓለ መዝሙር ሰናይ ወጥሁ መቃል ታለበውን ነገረው ፍካሬ ኩሉ አምሳል ከመሰበው ለእግዚአብሔር ልውሎ ከመወድሳ ለማርያም ድንግል እንዘ ጸር ወእብል ማርያም ነጾይት ድንግል ወላዲተ አምላክ ማእምንት ሰአሊተ ምሕረት ለውሉደ ሰብ ሰአሊ ለና በክርስቶስ ወልኪ ይስራይ ኃጢአተነ ሰአሊ ለነ ቅድስት ጸሎታ ለማርያም ወስለታ ያድነን እማ ተወልዳ ጸሎታ ለማርያም ወስለታ ለሕዝበ ክርስቲያን ለነፍሳተ ሙታን ለደብረ መድኃኒት ለመንበረ መንግስት ለደብረ ገነት ለቤተ ክርስቲያን ቅድስት ወለሀገሪትነ ኢትዮጵያ ለአግብርታው ላይ ማታ ይኩነነ ከመወልታ በጸሎትሽ ወበስለትሽ ለአበው ንጹሐን ለቅዱስ ኤፍሬም ለአባ ሕርያቆስ ለአባ ጊዮርጊስ ለአባ ሳሙኤል ለቅዱስ ደቅስዮስ ለያሬድ ማሕሌታዊ ለአባ ኪሮስ ለአባ መባጽዮን ለአቡነ ዘርዓ ያዕቆብ ለብፁዕ ገብረ ክርስቶስ ለቅዱስ ዮሐንስ አፈወርቅ ለአባ ጽጌ ድንግል ለአባ ዮሐንስ ዘደማስቆ ለአባ ሳሙኤል ዘደብረ ቀለሞን ለቅዱስ ዮሐንስ ወልደ ነጎድጓድ ለቅዱስ ቄርሎስ አምደ ሃይማኖት ለአቡነ አቢብ ለንጹሐት አንስት ለክቡራን ሐዋርያት ለማር ጊዮርጊስ የተለመንሽ ድንግል እመቤታችን ለእኛም ተለመኝን። ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩ እንዳይነሳን ለምኝልን። አእምሮውን ለቦውን ጥበቡን ፍቅርሽን መዓዛሽን በልቦናችን ሳይልን አሳደሪልን። ቸሩ መድኃኔዓለም አምላካችን ከእመቤታችን ድንግል ማርያም ጣዕመ ፍቅሯን ከንጹሐን አበው በረከት እንዲያሳድርብን በኃይለ መስቀሉ እንዲጠብቀን ለንስሐ ሞት እንዲያበቃን ዘመኑን የሰላም የምሕረት እንዲያደርግልን በጭንቀት በስደት በረሃብ በጽም በመከራ ያሉ ወገኖቻችን በይቅርታው እንዲያስብልን ለጸሎት በቆማችሁ ጊዜ አትርሱን ያሉንን ሁሉ በየስማቸው በየጻይቃቸው ቸሩ መድኃኔዓለም እንዲያስብልን ይልቁኑ ወለተ ጻድቅን አጸደ ማርያምን ወልደ መድኅንን ሀብተ ማርያምን ጽጌ ሐናን ወለተ ሰንበትን ወለተ ሕይወትን ፍቅርተ ክርስቶስን በቸርነቱ እንዲያስብልን የቅድስት ሥላሴ ልጆችን ባሉበት ሁሉ በይቅርታው እንዲጠብቅልን ሰላም በዋለን ምሕረቱ ሰላም እንዲያሳድረን ቅዱስ ስሙን እንደ ቸርነት ብለን እንጥራ። ቸርነት አቤቱ ማረን ከፊት ወድቄ ስለምን
ስል አሁን ተባረክ ዘንድ ጉባኤያችንን ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላም እንልሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬ ለጸሎት ስለነበረን ጊዜ ቅዱሱ አምላካችን እግዚአብሔር ስሙ የተመሰገነ ይሁን የተመሰገነ ይሁን። በእርግጥ ከዚህ በኋላ ጥር ስለሆነ ያው ሰዓቱ መዓልቱ እየረዘመ ተመልሶ 10 ነው እንግዲህ 11 12 እያለ ይሄዳል። አንቸገርም፣ ቶሎ ቶሎ እየመሸ ይሄን ለማንበብ ጊዜ ይኖራል ብዬ አልገምትም። የቅዱስ ዮሐንስ የሰጠኋችሁ ይሄ ብዙ መጥቷል። እስካሁን ድረስ ቅዱስ ዮሐንስ በሚባል ስም የሚጠሩ እዚህ 15 ወይ 18 አካባቢ ይታየኛል። አንድ ልጅ 35 ዮሐንስ የሚባሉ ቅዱሳንን ዘርዝሮ ሰጠኝ። በጣም ተገርሜ እዚህ ደግሞ 46 ተጽፎ መጥቶልኛል። ይሄ በጣም አስገራሚ ነው እና አሁን ከዚህ በኋላ ነገረ ቅዱሳን የሚተካ ሰው እያገኘን ነው ብዬ ተስፋ አደርጋለሁ። በጣም ጥሩ ነው። ይሄ ምርቃት የሚያሻው ነው። ማስተዋላችን ምን ያክል ነው? ምን ያህል ማስታወሻ እንይዛለን ነው? ብንጽፈው 40 ምናምን አይደለም ከ100 በላይ አለ። ግን የ40 ምናምን ደግሞ በጣም ብዙ ነው። በተለይ የሚታወቁት ላይ አተኩረን ከያዝንና እሱ ጥሩ ነው። አስራት ለማን ነው መስጠት የሚገባ? ደጋግሜ ለቤተክርስቲያን ወይ ለገዳም? ለዚህ የሚል የለም። ለገዳም ብትሰጡት ብቻ ኦፊሻል ወይም በይፋ በህጋዊ መንገድ ለቤተክርስቲያን ወይ ለገዳም ነው የሚሰጠው። በህጋዊ መንገድ ለቄስ ወይ ለግለሰብ ወይ ለገሌ አይደለም። በህጋዊ መንገድ ለቤተክርስቲያን ነው የሚሰጥ። ከዛ በተረፈ የሰንበት ትምህርት ቤቶች አንድነት ስብሰባዎች ተቋርጠው ቆይተዋልና እሁድ እዚሁ እንድትገኙ 9 ሰዓት ላይ መንበረ መንግስት መድኃኔዓለም አዳራሽ የምስራቅ ክፍለ ከተማ ሰንበት ትምህርት ቤት አንድነት የሚል መልእክት አለ። ቸሩ መድኃኔዓለም የእመቤታችን በዓለ ዕረፍቷን አክብረን በሰላም እንድንገናኝ ቅዱስ ፈቃዱ ይሁንልን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያደርስልን። ትእዛዙን ለዚህ ሰው አንድ መጽሐፍ ማን እንደሆነ አላወቅኩም። የማን ነው አለ? አይ ሽልማት ደግሞ ከፍ ላለው ነው እንጂ ለሁሉም አንሰጥም። ማን ነው ባለዚህ ደርሷል? ባለፈው መጽሐፍ ሁለተኛ እንኳን ሌላ የአቡነ ገብረ እንድርያስ ገድል ታትሞ መጥቷል። 20 ብቻ ነው ስጦታ የመጣ እና በጣም ሳስቼ መርጬ ለምሰጥ አንዱ ውሰድ እቤት መጣ ሰሞኑን። ስለዚህ ያኛው ለዛኛው ልጅ የሥርዓተ ቤተክርስቲያኑን ነው የምትሰጠው። ይህንን ይመስላል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጾሳይል አሜን። ጸጋ ነሣኢነ ወሕይወተ ረከብነ ጸጋ ነሣኢነ ወሕይወተ ረከብነ በኃይለ
ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪራከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ኪራከ እግዚኦ ነአኩት ወንሴብሐከ እግዚአብሔር ጸጋን ተቀበልን ሕይወትንም አገኘን ጸጋን ተቀበልን ሕይወትንም አገኘን በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል በኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር አቤቱ አንተ አቤቱ አንተ እናመሰግንሃለን እግዚአብሔር በቸር ያሳድረን።